እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ? በዓለም ዙሪያ ያላችሁ ተመልካቾቻችን፣ ይህ አፍላጋ ሕይወት ሚዲያ ነው። አፍላጋ ሕይወት ሚዲያ እንግዲህ እንደተለመደው ሁሉ ሁልጊዜ ዘወትር ማክሰኞ ከምሽቱ 2 ሰዓት እንዲሁም ዓርብ ከምሽቱ 2 ሰዓት የሚቀርብላችሁን ፕሮግራም ይዘን መጥተናል። እናንተ ደግሞ ይህንን ቪዲዮ ሼር፣ ላይክ፣ ሰብስክራይብ በማድረግ እንዲሁም ደግሞ ቶሎ እንዲደርሳችሁ መልእክቱ የደወል ምልክቷን በመጫን ለብዙዎች እንድታዳርሱ በጌታ ፍቅር እያሳሰብነን ዛሬ አንድ ደግሞ ሌላ ለየት ያለ ርዕሰ ጉዳይ ይዘን መጥተናል። መቼም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ የስህተት መጽሐፍ ተናግረናቸው ልንጨርሳቸው የማንችል እንደሆነ ይታወቃል። ዛሬ ደግሞ እንግዲህ ከነዚህ በጣም በቤተ ክርስቲያን ያልተጻፉ ከመጽሐፍ ቅዱስ የሌሉ ታሪኮችን ከሚያወሱ ትምህርቶች አንድ ርዕሰ ጉዳይ ወደ እናንተ ይዘን መጥተናል። ወደ ተመልካቾቻችን እናንተ እንግዲህ ያው ላይክ ሼር በማድረግ ከመጽሐፍ ቅዱስ ጋር እያዛመዳችሁ እንድትከታተሉ በጌታ ፍቅር ድጋሜ አሳስባችኋለሁ። እንግዲህ እንደተለመደው ሁሉ ዛሬም እዚህ የምታዩን መርጌቶች ቄስም አለ መካከላችን። ባለፈው አንድ ኮሜንት ሳነብ ስማቸውን ሁሉ ጊዜ ቢያስተዋውቁ ጥሩ ነው፣ አዲስ ሰዎች ስለሚገቡ በሚል አንድ ኮሜንት አንብቤያለሁ። ትክክል ናቸው። አዲስ ሰዎች ስለሚገቡ ዛሬ ያው ስማቸውን በማስተዋወቅ ነው የምጀምረው። ከፊት ለፊት የምታዩቸው መርጌታ መላክ ተመስገን ናቸው። እንዲሁም ደግሞ ከዚህ አንድ አንጋፋ ትልቅ መምህራችን መርጌታ ኃይለልዑል መኮንን ናቸው። እንዲሁም ደግሞ አንድ ትልቅ ደግሞ በጣም የሚያምሩ ቀሲስ መርሃ ጽድቅ እሸቴ ናቸው። እኔም ወንድማችሁ የምትወዱኝ መርጌታ ቀጸላ መንግስት ነኝ። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። ቀጥታ ወደ ውይይቱ ነው ምን ሄደው። እንግዲህ ዛሬ ይዘንላችሁ የመጣነው ርዕሰ ጉዳይ ሁልጊዜ ወራት መቼም ወራት አይደለ ያሉ እና መስከረም ወር ገብቶ ከመስከረም ጥቅምት፣ ከጥቅምት ህዳር፣ ከህዳር ታኅሳስ ነው። በህዳር ወር ያቀረብናቸው አንዳንድ ትምህርቶች አሉ። ለምሳሌ ህዳር ሚካኤልን አቀርበናል። እንደገና ደግሞ ህዳር ጽዮንን በሚገርም ሁኔታ በመተንተን አቀርበናል። ብዙ ሰዎችም ይህን ትምህርት ተጠቅመውበታል። አሁን ደግሞ ታኅሳስ ወር ላይ የሚከበሩ በዓላቶች አሉ። እነዚህ አበይት በዓላት ከሚባሉት መካከል ማለት ነው። እንግዲህ በጣም ብዙ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የድንግል ማርያምን መጸነስና መወለድ ከዛ በኋላ ደግሞ በ3 ዓመቷ ወደ ቤተ መቅደስ እንደገባች የሚናገር ትምህርት አለ። እንግዲህ በ3 ዓመቷ ነው ያልኩኝ። እንግዲህ ልብ አድርጋችሁ እንድትይዙልኝ ነው ተመልካቾቻችን። ማርያም በ3 ዓመቷ ወደ ቤተ መቅደስ የገባችበት ቀን ምን ይባላል? በዓታ ይባላል። በዓታ ለማርያም ብለው ይናገራሉ። ይህም ደግሞ የሚከበረው ታኅሳስ 3 ቀን ነው። ታኅሳስ 3 ቀን የሚከበር በዓል ነው። እንግዲህ ምናልባት መርጌታ መላክ ይህንን ያብራራሉ። በዓታን ብዙ ሰዎች ማርያም ናት ይላሉ። ቀን ነው ወይንስ ደግሞ መግባት ነው ወይንስ ማርያም ናት የሚለውንም በዛው ያሳዩናል። ከዛ በፊት ግን መቼም ያልተወለደች ማርያም አይደለም ወደ ቤተ መቅደስ የገባችው። እናትና አባቷ ይታወቃሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በሌሎች ቤተ እምነቶች ደግሞ በክርስትናው ዓለም የማርያም እናትና አባት አይታወቁም። መጽሐፍ ቅዱስም ደግሞ እናትና አባቷን አይነግረንም። ለመሆኑ ይህ ታሪክ ከየት መጥቶ ነው? ይህን ታሪክ እስኪ እንደው መጽሐፍ ቅዱስ ላይ አግኝተውታል? አንብበውታል ነውስ ደግሞ ከየት መጣ ይህ ታሪክስ የሚለውን በዛው እሱን አይተን እንቀጥላለን ለማለት ነው። እና ከዛ በኋላ የማርያምን ጽንሰት ደግሞ እናያለን። እንግዲህ መልካም የተነሳው ርዕስ ወይም ደግሞ ዋና አጀንዳ ሆኖ የቀረበው ነገር ጥሩ ሀሳብ ነው። እንግዲህ ሰዎች ይማሩበታል፣ ሰዎች ትክክለኛ የሆነውን ነገር ያገኙበታል ብለን ተስፋ እናደርጋለን። እንግዲህ በዓታ ማለት ምን ማለት ነው የሚለውን ነገር ለማንሳት እንግዲህ
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከግዕዝ ቋንቋ ነው ይህን የሚያወጡት። የግዕዝ ቋንቋ በዋገባ ይላል። ይበው ይባ ይባ በዊ በዊኦት ብቡ በዋኢ ብዋአን በዋእያን ብዊት በዋኢት ብዋአት በዋያት መበው መስተበው መስተባው መበዋአን መስተበዋአን መስተባዋአን መበዊት መስተበዊት መስተባዊት መበዋአት መስተበዋት መስተባዋት በዋይት መድበል ይልና በዓት የሚል አለ። ነበረ በገዳም ወበዓታት ይላል። በዓት ማለት መኖሪያ ቦታ ስፍራ ነው። ስለዚህ በዓታ ለማርያም ስንል ማርያም ከሐናና ከኢያቄም ተጸንሳ የስለት ልጅ ነች፣ የብጻት ልጅ ነች። ሐናና ኢያቄም መካን እንደነበሩ ይናገራል። እንግዲህ ከየት መጣ ታሪኩ ለምንለው አሁን እኔ እያወራሁት ያለው ታሪክ ከመጽሐፍ ቅዱስ ውስጥ ተፈልጎ አይገኝም። ግን የት መጣ ለሚለው እንደ ቤተክርስቲያን እንደ ኢትዮጵያ ቤተክርስቲያን ታሪክ ግን ሐናና ኢያቄም የሚባሉ ባልና ሚስቶች ነበሩ፣ መካኖች ነበሩ። ቅድመ አያቶችም እንደዚህ አይነት ታሪክ እንደነበራቸው ይነገራል። ከዚያ በኋላ ከዕለታት አንድ ቀን እንግዲህ እመቤታችን ከሐናና ከኢያቄም እንደተጸነሰች ይናገራል። ስትጸነስ በሕልም በራእይ ነው የተጸነሰችው። ከዚያ ነጭ ርግብ ሰማይን ሰንጥቃ መታ በማህፀኗ ስታድር አየች። አንዲት የወይን ሐረግም እንደዚሁ ስታበብ አየች የሚል ሕልም ራእይ መሰል ነገር አለ እና ከዚህ የተነሳ ያው ማርያም እንግዲህ ከሐናና ከኢያቄም ምናለች ነው ተወለደች። ከዚያ ከተወለደች ከ3 ዓመት ሲሞላት አፏ እህል ሳይቀምስ የሚል ታሪክ አለ። አፏ እህል ሳይቀምስ ምንም ሳትል ወደ ቤተ መቅደስ መግባት አለበት ተብሎ እዚያው በአይሁድ ሕግ እንዲያው በጡት ነው የቆየችው እንግዲህ እና የሚነሳ ሀሳብ አለ እና ያው እናት ሐናና ኢያቄም የስለት ልጅ ስለነበረች የተሳሉትም ስለት ቤተ እግዚአብሔርን ታገለግላለች ነው። እንግዲህ ማይ እየቀዳች ይላሉ በሀገራችን። እንግዲህ ሴት ልጅ ተመኝተው ተስለው እንዲወልዱ መካኖች ሲወልዱ እንደው ለማንኛውንም ይሁን እንደው ማይ ቀድታ ስንዴ ምን ብላ ፈጭታ ታገለግላለች ብለው ስለት ይሳላሉ እና መካኖች እንዲህ አይነት ልማድ አላቸው እና እዚያም ጋር ስትመጣ ሐናና ኢያቄምም ያው ለቤተ ክርስቲያን ስለት አድርገው ለቤተ እግዚአብሔር እንደሚሰጡ ተስለው ነበረ። ከዚያ በተሳሉት ሕግ መሰረት ሐናና ኢያቄም ተነጋግረው ወደ ቤተ መቅደስ ወስደው እንዳስገባት፣ ስትገባ ግን ብዙ ነገሮች የተከናወኑ እንደነበረ ይናገራል። እንግዲህ ቤተ መቅደስ ገብታለች። ፋኑኤል የተባለ መልአክ ህብስት ሰማያዊ፣ ጽዋ ሰማያዊ እንደመገባት እንዳጠጣት ይናገራል። በመጎናጸፊያው አጎናጽፎ ማለት ነው ቤተ መቅደስ እንደኖረች። ከዚያ በቤተ መቅደስ ከኖረች በኋላ ደግሞ ከቤተ መቅደስ ደግሞ ትውጣለን ተብላ እንድትወጣ ሁሉ የተገደደችበትን መንገድ ሁሉ እናያለን ማለት ነው። እና ዋናው ጥቅልል አድርጌ ስናገር በዓታ ማለት ማርያም ከሐናና ከኢያቄም ከተወለደች በኋላ በ3 ዓመቷ ቤተ መቅደስ የገባችበት ቀን ነው። ስለዚህ በዓታ ማለት ማርያም አይደለችም፣ ጽዮን አይደለችም፣ ማርያም አይደለችም፣ እመቤታችንም አይደለችም። በዓታ ማለት ወደ ቤተ መቅደስ የገባችበት ቀን ነው። መግባት ነው። እሺ፣ በጣም ጥሩ መግባት ነው እንጂ ማርያም አይደለችም። እግዚአብሔር ይባረክ። እንግዲህ ምንድን ነው ይህን ታሪክ የምናነሳው? የመጀመሪያው ሀሳብ እንግዲህ ምናልባት መርጌታ ኃይለልዑልም በደንብ ደግሞ ሰፋ አድርገው ይናገራሉ ብዬ አስባለሁ። ታሪኩ መነሻው ከየትም ነው፣ አልመጣም፣ የለውም መነሻ ሀሳብ። የማንና የማን የሐናና የኢያቄም ህልውና ከየት እንደሆነ አይታወቅም። መጽሐፍ ቅዱስ ዝም ነው ያለው። እንዲያውም የሚገርመው በ6ኛው ወር መልአኩ ገብርኤል ናዝሬት ከተማ ወደምትገኝ ወደ በገሊላ ወደምትኖር ወደ አንዲት ድንግል መጣ ብሎ ነው የሚነግረን እንጂ ሉቃስ ከሐናና ከኢያቄም ወደ ተወለደች አይልም። እና እንግዲህ ያው እናትና አባት ይኖራታል፣ የላትም እያለን አይደለም። ለምን የዳዊት ዘር ተብሎ የጌታችን የኢየሱስ ክርስቶስን ልደት ስለነገረን የአብርሃም ልጅ የዳዊት ልጅ ብሎ አይደለም የጀመረው። የዳዊት ልጅ የአብርሃም ልጅ የጌታችን የኢየሱስ ክርስቶስ ልደት ብሎ ይጀምራል። እንግዲህ ዘሯ እናቱ ማነው? የማርያም ወላጆች ከይሁዳ ዘር እንደሆኑ ምንም ጥርጥር የለው። ነገር ግን አንዳንድ ጊዜ ያልተጻፈ ሲነበብ እውነት ይሆንና ሰዎች ያንን ይዘው ሐናና ኢያቄም ብለው ይዘው ይቀጥላሉ። ለሐናና ለኢያቄም ለሚባሉም ጭምር ቤተ ክርስቲያን በስማቸው ተሰርቶ ይሰገድላቸዋል፣ ለሌሉት ማለት ነው። አሁን ለማርያም
ቤተክርስቲያን ተሰራ እንላለን። ቤተክርስቲያን ተሰርቶ ይሰገዳል። ስሟ ማርያም ነች። ማርያም የምትባል ግን አለች። ሌሎችም ማርያሞችም አሉ። እነዚህ ሰዎች ግን የሉ። ሐናና ኢያቄም የሚባሉ ምናልባት ወደኋላ ሄደን የሳሙኤልን አባትና እናት ስናነሳ ሕልቃናንና ሐናን ማንሳት እንችላለን። እነዚህ የተጻፉ ናቸው። እነዚህ ግን እንዲያው ቦታ ጠቦ ነው ሳይጻፉ የቀሩ የሚል ሁሉ ጥያቄ መነሳት አለበት። የሌለ ነገር አምጥቶ ቤተክርስቲያን ማስቀመጥ ባለሙሉ ከእግዚአብሔር ይልቅ እሷ ባለሙሉ ስልጣን እንደሆነች ምትቆጠር ቤተክርስቲያንም ጭምር ስለሆነች ነው ይህንን ላነሳው የቻልኩኝ። ከዚህ ጋር ተያይዞ ሐናና ኢያቄም ያው ቅድም መርጌታ መላክ ጠቀስ እንዳደረጉት ያው ሴት ልጅ ለመውለድ ተስለው ነበረ። ራእይ ተቀብለዋል። ይህን ራእይ ተቀብለው በተቀበሉት ራእይ መሰረት ነው እንግዲህ ይህች ልጅ የተጸነሰችውና የተወለደችው። ከዛ በኋላ ግን ወደ ቤተ መቅደስ ነው ያገባችው አይደለም? ቤተ መቅደስ ነው የገባችው። ቤተ መቅደስ መግባት ይቻላል ወይ ነው? ሴት ልጅ ወደ ቤተ መቅደስ መግባት ትችላለች ወይ? በብሉይ ኪዳን በእግዚአብሔር ቃል መሰረት እንድንኖረው ነው። ወደ ቤተ መቅደስ አንደኛ ሕፃን ናት፣ ምንም አታውቅ። እንዲሁ አንዳንድ ነገሮቿን እንኳን የሚጠራርግላት ሰው የለም። ወስደው ወደ ቤተ መቅደስ አስገቧት። እነሱ ያው አስገብተዋት ሄዱ ነው የሚለው እንትናቸው ታሪካቸው ማለት ነው። ስለዚህ መግባት ይቻላል ወይ ወደ ቤተ መቅደስ? ሕፃንን ልጅ ወስዶ ቤተ መቅደስ ማስገባት ይቻላል ወይ የሚለውን እስኪ ከብሉይ ኪዳን ከቤተ መቅደሱ ስርዓት አንጻር እሱ ደግሞ ያብራሩልን እስኪ። አመሰግናለሁ። ጥሩ ጥያቄ ነው የተነሳው። እንደገናም ደግሞ በዚህ ላይ በደንብ ማውራት ያስፈልገናል። እንደተባለው እኔ አሁን አንድ መነሳት ያለበት ነገር ምንድን ነው ብዬ ነው የማነሳው። በመጀመሪያ ደረጃ እነዚህ ሰዎች ከየት መጡ? እንግዲህ አንድን ታሪክ ለመተረክ ምንጭ ያስፈልጋል። ያው በጽሁፍ ሕግ ይታወቃል። ያው ይሄ አሁን ያለንበት ዘመን በጣም ብዙ ነገር ሰው የሚያውቅበት ዘመን ነው፣ የሰለጠና ዘመን ነው እና አንድ ጽሁፍ ሲጠቀስ መረጃ ላይ መሰረት ተደርጎ ነው የሚጠቀሰው እና እነዚህ ሰዎች ከየት መጡ የሚል ጥያቄ አለኝ። አሉ ወይ በትክክል ሐናና ኢያቄም የሚባሉ የእሷ ወላጆች ናቸው ወይ ራሱ እኮ ተብሎ ሊጠየቅ ይገባል። የእሷ ወላጆች ናቸው ወይ? ለምሳሌ መጽሐፍ ቅዱስ የሚጠቅስልን ስለ ድንግል ማርያም ቅድም መርጌታ አንተም እንዳነሳኸው ሉቃስ ምዕራፍ 1 ላይ ተጽፏል። ወደ አንዲት ድንግል ነው የሚለው። መልአኩ ገብርኤል በ6ኛ ወር ወደ አንዲት ድንግል ተላከ፣ የድንግሊቱ ስም ማርያም ነበር ነው የሚለው አይደለ? እና ወደ አንዲት ድንግል እንደተላከ ነው እንጂ ድንግሊቱ ከማን እንደተወለደች አባትና እናቷ ማን እንደሚባል ዘሯ ማን እንደሚባል አይታወቅም። የሚገርመው ነገር እዚህ ሉቃስ ላይ ማቴዎስም ላይ የዘር ቆጠራ ተካሂዷል። ሉቃስም ላይ አለ። ሉቃስ ምዕራፍ 3 ከቁጥር 23 ጀምሮ ይህንን ማንበብ ይቻላል። ማቴዎስ ምዕራፍ 1 ከ1 እስከ 17 ያለውንም ማንበብ ይቻላል። እዚያ ቦታ ላይ የእሷ ነገዶች አልተቆጠሩም። ቀጥታ ቆጠራው የሚመጣው ወደ እሷ ነው። ምናልባት ብዙ የመጽሐፍ ቅዱስ ምሁራን እንደሚስማሙበት ምንድን ነው የሚሉት? ያው ሴቶች በእስራኤል ሕግ ስለማይቆጠሩ ዮሴፍን ቢያስገባውም ቆጠራው እሷን የሚያመለክት ነው ተብሎ ነው የሚቀመጠው እና እዚህ ጋር ወላጅ አባቷ ካለ እዚህ ጋር መቀመጥ ነበረበት። እንደተባለው መጽሐፍ ቅዱስ የሚያውቀው ከሆነ የመጽሐፍ ቅዱስ ጸሐፊዎች የሚያውቁት ከሆነ እዚህ ጋር መቀመጥ ነበረበት። አልተቀመጠም እና ይህንን ታሪክ ለመተረክ ምንጩ ምንድን ነው? መነሻው ምንድን ነው? የኢትዮጵያ ቤተክርስቲያን ይህንን ታሪክ ስትተርክ ከምን ተነስታ ነው የሚል አንድ ጥያቄ ማስቀመጥ እፈልጋለሁ። ምክንያቱም ካላቸው እንዲያቀርቡ ማለት ነው። ምንጭ ስለሌለ እዚህ ጋር ምንጭ ስለሌለ ስለ እሷ የተጻፈው መጽሐፍ ወይም ደግሞ ስለ ኢየሱስ ክርስቶስም የተጻፈው መጽሐፍ እዚህ ጋር ተቀምጧል። ይህንን የተባለውን ታሪክ አያውቀውም እና ይሄ አንዱ ትልቅ ችግር ነው፣ ትልቅ ስህተት ነው። ይህንን በዚህ እናየዋለን። ሌላው ሁለተኛ ስህተት የሚሆነው በአይሁድ ቤተ መቅደስ ውስጥ ሴት ገብታ ተቀምጣለች የሚለው ነው። እንግዲህ የአይሁድ ቤተ መቅደስ በጣም የታወቀ ነው፣ በጣም የታወቀ ነው። የሚገቡ ሰዎች የተፈቀደላቸው ሰዎች ናቸው። ሌዋውያን እንኳ አይገቡበትም። ሌዋውያን ራሱ አይገቡም። ይኸውላችሁ ሌዋውያንን እግዚአብሔር ለአገልግሎት መርጧል። ግን ሌዋውያንን ከመረጠ በኋላ የቤተ መቅደሱን አገልግሎት ግን ለማን ነው የሰጠው ከተባለ ለአሮንና ለልጆቹ ነው የሰጠው። ስለዚህ ቤተ መቅደሱን ይሄ ድንኳኑን ማለት ነው ድንኳኑን ራሱ ነቃቅለው
የሚያስቀምጡት የአሮን ዝርያዎች ናቸው። ወደ ቤተ መቅደሱ ደግሞ የሚገባው ሊቀ ካህኑ ብቻ ነው። አሮን ብቻ ነው የሚገባው። ወደ ቅድስተ ቅዱሳኑ ይለዋል ብሉይ ኪዳን ነው፣ ወይም ቤተ መቅደስ ይባላል። በሰሎሞን ጊዜ ቤተ መቅደስ ተብሏል። ወደዚያ ገብቶ የሆነ አገልግሎት መስጠት የሚችል አሮን ብቻ ነው፣ ወይም ደግሞ ሊቀ ካህኑ፣ በጊዜው የተሾመው ሊቀ ካህን ማለት ነው። ከዚያ ውጭ ሌላ አካል ገብቶ ይህንን ማድረግ አይችልም። የሚገርማችሁ ነገር ከዚህ ትእዛዝ ፈቀቅ ያለ ነገር ከተደረገ ወዲያውኑ የእግዚአብሔር መቅሰፍት ይመጣል። አንድ ታሪክ ላነብ። በዚያ ዘሌዋውያን ምዕራፍ 10 ላይ አንድ ታሪክ አለ እና ዘሌዋውያን ምዕራፍ 16 እንደዚህ ሁለቱን ሀሳቦች ማንሳት እፈልጋለሁ። ዘሌዋውያን 10 ላይ ምን ይላል መሰላችሁ? ሁለቱ የአሮን ልጆች ናዳብና አብዲዩ የሚባሉ ነበሩ። የአሮን ልጆች ናቸው፣ ካህናት ናቸው። እና የአሮን ልጆች ናዳብና አብዲዩ ቁጥር 1 በየራሳቸው ጥና ወስደው እሳት አደረጉ፣ በላዩም ዕጣን አኖሩበት፣ በእግዚአብሔር ፊት እርሱ ያላዘዛቸውን ሌላ እሳት አቀረቡ። እሳትም ከእግዚአብሔር ፊት ወጥቶ በላቸው፣ በእግዚአብሔር ፊት ሞቱ ይላል። አሁን እነዚህ ምኖች ናቸው? የአሮን ዘሮች ናቸው አይደለም? የካህናት ዘሮች ናቸው። እነሱ እንኳ የሚያደርጉት ምንድን ነው ከተባለ ተጠንቅቀው እግዚአብሔር ያዘዛቸውን ብቻ ነው የሚያደርጉት እና እግዚአብሔር ያዘዛቸውን ማድረግ ሲገባቸው፣ ነገር ግን እግዚአብሔር ያላዘዛቸውን ሌላ እሳት አድርገው ወደ ቤተ መቅደሱ ለማጠን ሲገቡ እሳት ከሰማይ ወርዶ በላቸው ነው የሚለው። ስለዚህ አደለም ሌላ አካል ለማለት ነው። አደለም ሌላ አካል የታዘዘው ካህኑ እንኳ ወደ ቤተ መቅደሱ የሚገባ በጥንቃቄ ነው። ይህንን ደግሞ ዘሌዋውያን 16 ላይ ማንበብ እንችላለን። ዘሌዋውያን ምዕራፍ 16 ቁጥር 1 ላይ በእግዚአብሔር ፊት የቀረቡ የሞቱ ሁለቱ የአሮን ልጆች ከሞቱ በኋላ እግዚአብሔር ሙሴን ተናገረው። እግዚአብሔር ሙሴን አለው፣ እኔ በስርየቱ መክደኛ ላይ በደመናው ውስጥ እታያለሁ፣ እንዳይሞት በመጋረጃው ውስጥ በታቦቱ ላይ ወዳለው ወደ ስርየቱ መክደኛው ወደ ተቀደሰው ስፍራ ሁልጊዜ እንዳይገባ ለወንድምህ ለአሮን ንገረው። ሁልጊዜ እንዳይገባ እንዳይሞት ነው የሚለው። እንግዲህ ይሄ ሊቀ ካህኑ ነው፣ ወደ ቅድስተ ቅዱሳን ወይም ወደ ቤተ መቅደሱ ገብቶ አገልግሎት የሚፈጽም ነው እና እነዚያ ልጆች ከሞቱ በኋላ የእግዚአብሔር ድምፅ መጣ። ምን ብሎ? አይ አሮን ሁልጊዜ ምን መሆን የለበትም፣ እንዳይሞት ወደ ቤተ መቅደሱ መግባት የለበትም ንገረው ይልና እንዲሁ አሮን ለኃጢአት መስዋዕት ወይፈን ለሚቃጠል መስዋዕት አውራ በግ ይዞ ወደ ተቀደሰው ስፍራ በዓመት አንድ ጊዜ ይግባ የሚል ትእዛዝ መጣ። አሁን ተመልከቱት፣ ቤተ መቅደሱ ራሱ ሰው ገብቶ የሚኖርበት አይደለም። አገልግሎት እንኳ በየቀኑ ምን የሚባልበት አይደለም፣ የሚፈጸምበት አይደለም። እንዴት ነው የሚፈጸም ከተባለ በዓመት አንድ ጊዜ፣ ለዚያው በብዙ ጥንቃቄ ተገብቶ ማለት ነው። ስለዚህ እዚህ ቤተ መቅደስ ውስጥ እንዴት ነው ሴት ገብታ ትኖራለች ተብሎ የሚታሰብ እና ይሄ ታሪኩን ራሱ ፈጠራ ነው ወደሚለው ነገር እንድንመጣ ያደርገናል። በትክክል የሆነ የተፈጸመ ታሪክ ሳይሆን ዝም ብሎ በፈጠራ የተሰራ ታሪክ እንደሆነ እንድናይ ያደርገናል። ምናልባት አዲስ ኪዳን ላይ እንድና ሉቃስ ምዕራፍ 1 እንደን ስናነብ ሊቀ ካህኑ ዘካርያስ እናገኘዋለን አይደለ? ሉቃስ ምዕራፍ 1 ከ8 ጀምሮ ማንበብ ይችላሉ። እንደዚህ በቃል ሀሳቡን ማለት የፈለግኩት ነገሩን ለማሳጠር ነው እና ዘካርያስ በጊዜው አገልጋይ ካህን ነበረ። ሊቀ ካህናት ነው እና አገልጋይ ነበር። ወደ ቤተ መቅደስ ገብቶ ነበረ እና ወደ ቤተ መቅደስ ገብቶ እያገለገለ እያለ ሊቀ ካህኑ ዘካርያስ ያው በብሉይ ኪዳን አንድ ሕግ አለ። ሕጉ ምንድን ነው? ሊቀ ካህኑ ወደ ቤተ መቅደስ ገብቶ እስከሚወጣ ድረስ ሰው ሁሉ ቁሞ እየጸለየ ነው የሚጠብቀው። ለምን ከተባለ እሱ ገብቶ ካልወጣ ምሕረት ከእግዚአብሔር ዘንድ አይገኝም። እሱ ያ ውስጥ ገብቶ ቢሞት ደግሞ ማንም ገብቶ ያወጣው። ስለዚህ ሁሉ ሰው ቁሙ በጥንቃቄ ፈርቶ ነው የሚጠብቀው እና ዘካርያስ ገብቶ ቤተ መቅደስ ውስጥ ዘገየ። ያው ራእይ ያይ ነበረ፣ መልአክ ተገልጦለት ነበረ፣ ጸሎት ተሰምቷል፣ ለመታሰቢያነት አድርጓል፣ ትወልዳለህ ምናምን የሚል ብስራት መጥቶለት ነበረ እና ይህንን ብስራት እየተቀበለ ረጅም ጊዜ ቆየ እና የሚገርመው ነገር ሲዘገይ ሰው እንኳ ገብቶ ምን ሆነ አላለው። ይሄ ሰው ይሄ ሊቀ ካህኑ ምን ሆነ የዘገየው እስኪኔው ብሎ አንድ ሰው መቅረብ አይችልም። ሁሉ ሰው በጥንቃቄ ቁሞ እንዳይቀሰፍ የእግዚአብሔር መዓት እንዳይመጣባቸው ምናልባት በሊቀ ካህናቱ አገልግሎት ሳይደሰት ከቀረ እግዚአብሔር ሕዝቡንም ሊቀስፍ ስለሚችል እና ማንም ደግሞ ወደዚያ አይመጣም፣ ወደዚያ አይቀርም፣ ከውጭ ነው ቁሞ የሚጠብቀው እና ሊቀ ካህኑ ሲዘገኝ ማንም ሰው ገብቶ ሊቀ ካህኑን ማየት አልቻለም እና ጨርሶ ሲወጣ ያው ዲዳ ሆኖ ስለነበረ ሕዝቡን ዝም ብሎ በእንትን ያሰነበተው በምልክት ማለት ነው። ስለዚህ ምን ልል ፈልጌ ነው ይህን ሁሉ ያነሳሁትኝ? ወደ እስራኤል ቤተ መቅደስ ወደ ብሉይ ኪዳኑ ቤተ መቅደስ አደለም ሌላ ሰው መግባት ይቅርና ከካህናትም ሊቀ ካህኑ ነው የሚገባው። ከዚያ ውጭ ሌላ አካል እዚያ ቤተ መቅደስ ውስጥ መግባት አይችልም። እዚያ ቤተ መቅደስ ውስጥ ሌላ አካል ከገባ
ወይም ደግሞ እግዚአብሔር ያላዘዘውን ነገር ካላደረገ መቅሰፍት ስለሚመጣ ሕዝብ ሁሉ ስለሚቀሰፍ በጥንቃቄ የሚፈጸም አገልግሎት ነው። ስለዚህ ቤተ መቅደስ ውስጥ ገባች የሚለው ታሪክ ትክክል አይደለም። አገልግሎቱን ያገናዘበ የብሉይ ኪዳኑን ይሄ የቤተ መቅደስ ክብር በደንብ ያልተረዳ ነው። ይሄ ሁለተኛው ሐሳብ ነው። ሌላው ሶስተኛው እዚህ ጋር እንደው ማንሳት የምፈልገው እናንተም አንስታችሁታል። አንዲት ሕፃን ልጅ የ3 ዓመት ልጅ እንዴት ነው ቤተ መቅደስ ውስጥ ትምህርት ተብሎ የሚገባው? ሳሙኤል እንኳ አሁን ምናልባት ይሄ ታሪክ ከሳሙኤል ታሪክ የተሰረቀ ሊሆን እንደሚችል እናስባለን። እና ሳሙኤል እንኳ ተወስዶ ወደ ቤተ መቅደሱ ሲሰጥ ቤተ መቅደሱ ውስጥ ገብቶ እንዲኖር አይደለም የተደረገው። እዚያ በድንኳኑ አካባቢ እንዲኖር ነው የተደረገው። በድንኳኑ አካባቢ እንዲቀመጥ ነው የተደረገው እንጂ ቤተ መቅደሱ ውስጥ ገብቶ እንዲኖር አልተደረገም። ስለዚህ ቤተ መቅደስ ውስጥ ሴት ልጅ ኖራለች፣ እዚያ ውስጥ ሴት ልጅ ነበረች ብሎ መናገር ትክክል አይደለም ነው። አንደኛ የእግዚአብሔር ቃል አይደለም። መጽሐፍ ቅዱስ ይህንን መናገር ነበረበት አይደለ? እዚህ ጋር ሉቃስ እዚህ ጋር ሲነግረን ቅድም ለማለት እንደሞከርኩትኝ ድንግሊቱ አይደለም ቤተ መቅደስ ገብታ ልትኖር፣ እንዲያውም ሌላ ታሪክ አለው። ቤተ መቅደስ ውስጥ በመኖሯ አይሁድ ራሱ በእሷ ላይ በጠላትነት እንደተነሱ የሚተረክ ታሪክ አለ። ያው በኋላ ይህንን ሀሳብ እናንተ ታነሱታላችሁ። እና አይሁድ ሁሉ እያወቁ ነው እሷ ወደ ቤተ መቅደስ ገብታ ኖረች የሚባለው። ግን አይደለም ቤተ መቅደስ ውስጥ ገብታ ለመኖር ይቅርና ታሪኩ ራሱ እሷ ያለችበትና ቤተ መቅደሱ ያለበት ቦታ ራሱ የተራራቀ ነው። ለምሳሌ የሉቃስ ምዕራፍ 1 እንደሚነግረን ማለት ነው። ምን ይላል? በ6ኛው ወር መልአኩ ገብርኤል ቁጥር 26 ላይ ናዝሬት ወደ ብትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ተላከ ይላል አይደለም? ይህንን ታሪክ በደንብ ማየት አለብን፣ ይህንን ለመረዳት እንዲያግዘን ማለት ነው። እና ስናየው እሷ የነበረችበት ገሊላ ናዝሬት ነው። ቤተ መቅደሱ ደግሞ ያለው የት ነው? ኢየሩሳሌም ውስጥ ነው። ኢየሩሳሌም ከተማ ውስጥ ነው ያለው። ስለዚህ ቤተ መቅደሱ ባለበትና እሷ ባለችበት መካከል የ150 ኪሎ ሜትር ርቀት አለ። ይኸው በደንብ የሚታይ ነገር ነው። እና ታሪኩ ያልሆነ ያልተፈጠረ ያልተሰራ ነገር ግን በምናብ የተፈጠረ ነው የሚል ሀሳብ ነው ያለኝ። አመሰግናለሁ። በጣም ጥሩ ሀሳብ ነው። በጣም ጥሩ ትምህርት ነው። እንግዲህ ተመልካቾቻችን ይህንን በደንብ በጽሞና ተከታትለው በደንብ ይረዱታል። ሐሰቱን ለይተው ማወቅ ይችላሉ ማለት እንችላለን። እንግዲህ ቀሲስ ከዚሁ ጋር ተያይዞ ነው የሚያወሩት። አንዲት ሕፃን ወደ ቤተ መቅደስ ገባች እያሉ በጣም ነው ይሄ ክብረ በዓል በጣም ይታወቃል። ከዛ በኋላ እንዲያውም ዋዜማው ሁሉ ስሜ ወለቴ ወሬ ዋጽሜ ዝነኪ ሪሲዝ በኪቤት አምኪ ስመቶ ፈቶ ነው ስነኪ እንደዛ እያለ ነው የሚቀጥለው። እና ከዚህ አንጻር እንግዲህ ይህችን ሕፃን ወስደው አስገብተዋታል። እንዴት ነው ነገሩ? እንዴት ነው ቄሶች አሁን አንዲት ሕፃን አምጥተው እንግዲህ ቤተ መቅደሱ ላይ ብዙ እንደው ቢያስገቡ ቅድስት ናት ተብላ ብትገባ እንዴት ይላሉ የሚለውን በዚያው እንዲናገሩ ነው። ወደ ቤተ መቅደስ ከገባች በኋላ ምግብ መጥቶላታል እና የምግቧስ ነገር ከተያዘልን ብለው ተመለሱ ነው የሚሉት። እና እንዴት ያዩታል እርሶስ? መልካም ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። እርሱ ሰላምን ሰጥቶ በሰላም ጠብቆን ደግሞ ጠቃሚ የሆነውን ለእግዚአብሔር ክብር የሆነውን ለሰዎች ደግሞ ሕይወት የሚሰጠውን እውነት ሰዎች ለይተው እንዲረዱ ለማድረግ ይህንን ፕሮግራም ለትውልዱ ለዓለም ሁሉ እንዲተላለፍ ጊዜውን ሰዓቱን የሰጠን እግዚአብሔር ስሙ ለዘላለም የተባረከ ይሁን። በያዝነው ሐሳብ ውስጥ እንግዲህ ስለ በዓታ ቅድም ተነግሯል። በዓታ መግባት ነው። በዓታ ቀን ነው ካልን እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ይህ በልዩነት የሚከበር በዓል ነው። ሌላኛው ደግሞ በዓል ነው። በዓል እንግዲህ በኢትዮጵያ ሲከበር 33 በዓላት አለ ብሎ ታምረ ማርያምን ስለ ማርያም የሚናገረውን መጽሐፍ በኢትዮጵያ ኦርቶዶክስ ቤተክርስቲያን መገልገያ የሆነው ዕለት ዕለት መገልገያ የሆነው ይህንን ይናገራል። ስለዚህ ከ33 በዓላቱ አንዱ ደግሞ ታኅሳስ 3 የሚከበረው በዓታ የሚለው ስያሜ ነው። እንግዲህ በዓታ ማርያም አይደለችም። በዓታ በመግባት ወይም ደግሞ ቀን ነው ብለው የቅኔው ባለሙያ ተርከውልናል። ከዚህ አንጻር
እውነትን ስንረዳ በዓታ የሚለው መግባት ከሆነ ሰዎች ምን እያከበሩ ነው ስንል መግባትን እያከበሩ ነው ማለት ነው። እንግዲህ ይከበራል፣ በልዩ ሴሬሞኒ በልዩ ሁኔታ ይከበራል። ይህ የሚከበረው እግዚአብሔርን የሚወክል እግዚአብሔራዊ የሆነ ወይም ደግሞ እንዲህ ማለት እንችላለን መንፈሳዊ ነው ብለን ካሰብን መንፈሳዊውን ነገር የምንረዳበት መንፈሳዊውን ዓለም የምናውቅበት የእግዚአብሔር ቃል ሕያው የሆነ በመጀመሪያ የነበረ መጀመሪያውን የጀመረ ለዘላለምም የሚኖረው የእግዚአብሔር ቃል ሲያስተምረን ይህንን እውነት አያስረዳንም። ነገር ግን በእግዚአብሔር ቃል ሚዛን ነገሩን ስንመዝነው መንፈሳዊ እንደሆነ ተደርጎ የሚከበረው መንፈሳዊ ስርዓት አይደለም፣ ሰዋዊ ስርዓትና ምድራዊ ስርዓት እንጂ። ከዚህ አንጻር እንግዲህ ወደ ቤተ መቅደስ የመግባትንና በቤተ መቅደስ የመኖርንም የቤተ መቅደስንም አገልግሎት በዘጸአትና በዘሌዋውያን ላይ እግዚአብሔር አምላክ ለአይሁዳውያን ወይም ለእስራኤል የሰጠውን ሕግ እንመለከታለን። በዛ ውስጥ እንግዲህ የቤተ መቅደሱን ስርዓት በቤተ መቅደስ ውስጥ ምን አይነት ስርዓት ይፈጸም ነበረ፣ በዛስ ሊገቡ የተገባቸው እነማን ነበሩ የሚለውን ቅድም ወንድማችን መርጌታ ኃይለ ልዑል ተናግረዋል። በዛ ውስጥ እንግዲህ ይህንን የቤተ መቅደሱን ስርዓት በቤተ መቅደስ ውስጥ ያለውን አገልግሎት በቤተ መቅደስ ውስጥ ያለውን ዘጸአትንና ዘሌዋውያንን ስናጠና መጽሐፍ ቅዱስ በደንብ ያስረዳናል ምን አይነት ስርዓት እንደሚፈጸም። ከዛም በኋላ እንግዲህ በሰሎሞን ዘመንም ቤተ መቅደሱ ተሰርቶ የመገናኛውን ድንኳን ሙሴ ከሰፈር ውጭ ራቅ አድርጎ ነበር የሚተክለው። ምክንያቱም ሰዎች እግዚአብሔርን መጠየቅ ሲፈልጉ ወደዛ ከሰፈር ውጭ ሄደው እግዚአብሔር በመገናኛው ድንኳን በደመና በእሳት አምድ ይገለጥ ስለነበረ ሰው ጥያቄ ካለው ሰው ወደ እግዚአብሔር የሚያቀርበው ነገር ካለው ከሰፈር ውጭ ነበረ የመገናኛውን ድንኳን የሚተክለው። ወደ መገናኛውም ድንኳን ካህናት ሲገቡ በ7 ቀን ተጠብቀው እጅግ በሚገርም ሁኔታ በጥንቃቄ በንጽህና ለዛም ደግሞ ለኃጢአት ስርየት የሚሆንን በማቅረብ ከዛ በኋላ ደግሞ ሊቀ ካህኑ ደግሞ ወደ ውስጠኛው ሲገባም እንደውም ምንድነው በመጫኛ ታስሮ እግሩ በመጫኛ ታስሮ ነው እና እንግዲህ ገመድ ታስሮ ወደ ውስጥ ይገባል። ከዛ በኋላ ያንን የሚፈጽመውን ስርዓት ሲፈጽም መቅሰፍት ከመጣ የእግዚአብሔር መልአክ ከቀሰፈው ጎትቶ ለማውጣት ያመች ዘንድ ያንን ስርዓት በቤተ መቅደስ ውስጥ ያለው ሁኔታ ይህንን ይመስላል እና በዓታ ወይም በዓታ ለማርያም የሚለውን ማርያም ወደ ቤተ መቅደስ በ3 ዓመቷ ገብታለች የሚለው ታሪክ የሳሙኤልን ታሪክ ለመሻማት ይመስለኛል። የሳሙኤልን ታሪክ መጽሐፍ ቅዱሳዊውን ታሪክ መንፈሳዊ ለማድረግ ከመጽሐፍ ቅዱስ ጋር እውነተኛ ተቀባይነት ታሪክ ነው ለማስባል የተደረገ ሴራ ነው ብዬ የማስበው። ምክንያቱም ለምንድን ነው ስንል መጽሐፍ ቅዱስ ዘግቦልን ያለው ታሪክ ትክክለኛና እውነተኛ ነው። ምክንያቱም የሚመዘነውም በእግዚአብሔር ቃል ስለሆነ ከእግዚአብሔር ቃል ውጭ የሆነውን ደግሞ የምንረዳበት ተፈጥሮአዊውን ታሪክ ደግሞ በተሰጠው መርህና ስርዓት በተፈጠረበት ዓላማ ነው የምንረዳው። በተፈጠረበት ዓላማ የተፈጠረበት ከመርህ ውጭ ከስርዓት ውጭ ግን የሚደረጉት ነገሮች ምንን ያመጣሉ ስንል ተፋልሶን ያመጣሉ፣ ከእግዚአብሔር ስርዓትና መርህ ውጭ ይሆናሉ። ከዚህ አንጻር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግብፅ ተጽዕኖ የተደረሰው የበዓል ድርሰትና ታሪክ እውነታ የሌለው ነው። ይህ በግብፅ ተጽዕኖ የተደረሰው ድርሰት በዓል እንዲከበር የተደረገው ግብፅ ያደረገችው ተጽዕኖ ነው ብዬ የማስበው። ምክንያቱም እንግዲህ የተአምረ ማርያምን ወይም ስለ ማርያም የተነገረውን ይህ ተአምረ ማርያም ይዞት ያለው ታሪክ በግብፅ በማርቆስ ነው የሚለው። በግብፅ ከማርቆስ ወንበር ተገኝቶ የወጣ ነው የሚለው ተአምረ ማርያሙ። ስለዚህ የደረሱት ደግሞ አባ ሚካኤልና አባ ገብርኤል የሚባሉ መለኮሳት እንደሆኑ ተአምረ ማርያሙ ይነገራል። ከዚህ አንጻር እንግዲህ ይህ የማን ታሪክ ነው ስንል የኢትዮጵያ አይደለም። ኢትዮጵያውያንም የጻፉት አይደለም፣ መንፈሳዊም አይደለም፣ ሰዋዊና ምድራዊ ስርዓት ነው። ይህ ታዲያ እግዚአብሔርን ይወክላል ወይ ከመንፈሳዊ ነገር ጋር ይመሳሰላል ወይ ብለን ስናስብ ፈጽሞ ሊቀራረብ የማይችል እውነት ነው። እንግዲህ በቤተ መቅደስ ገብታ ኖራለች የሚለውን ታሪክ ስናጠና አዎ ኖራለች። ስንክሳርም ይናገራል፣ ተአምረ ማርያምም ይናገራል። እንግዲህ የተለያዩ ድርሰቶች ይናገራሉ። ግን በቤተ መቅደስ ውስጥ የነበራት ቆይታ ምን ይላል ስንል ቅድስት ድንግል ማርያም ዓመተ ዓለም
እንግዲህ በዓመተ ዓለም የነበረችው ማለት ነው ክርስቶስ ኢየሱስ ከመምጣቱ በፊት ከመወለዱ በፊት የነበረች ስለሆነ በዛ በዓመተ ዓለም ውስጥ ስትኖር ሐናና ኢያቄም የተባሉ ሰዎች በስለት እንደወለዷት ታሪኩ ይናገርና በ3 ዓመቷ የኖረችው በወላጆቿ ቤት ነበር። ከዚህ በኋላ ኢያቄምና ሐና የተሳሉትን ስለታቸውን አስታውሰው ወስደው ለቤተ እግዚአብሔር ሰጧት። ካህኑ ዘካርያስም ስለ ምግቧ በመጨነቅ ሕዝቡን ሰብስቦ ሳለ መልአኩ ፋኑኤል ህብስተ ሰማያዊ ጽዋ ይዞ ከሰማይ ወረደ። ዘካርያስ ለእርሱ የመጣ ሀብተ መስሎት ታጥቆ እጅ ነስቶ ቢቆም ወደ ላይ ራቀበት። ከስምዖን ጀምሮ በዚያ የተሰበሰቡት ሰዎችም በተራ ቢሞክሩ በተመሳሳይ ወደ ላይ ራቀባቸው። ምናልባት ለእንግዶች የመጣ ሀብት እንደሆነ ብለው ሐናና ኢያቄም እንዲቀርቡ አደረጓቸው። ለእነርሱም ራቀባቸው። እንግዲህ ካህኑ ዘካርያስ በቤተ መቅደስ ሲያገለግል በዕጣ ክፍል ሲያገለግል ከሰማይ የወረደ ህብስት መና ይመገብ ነበር ይላል ታሪክ እንደሚናገረው። ታዲያ ለሱ የመጣ መስሎት ነው ይህንን እጁን የዘረጋው። እጁን በዘረጋ ሰዓት ለሱም አይደለም ሌሎቹም ቢዘረጉ አልሆነም። ሐናና ኢያቄምም ቀርበው ምናልባት ለልጅቱ የመጣ ነው ብለው ሲቀርቡም አልሆነም። ታዲያ በዚህ ሰዓት ምን ተፈጠረ? እግዚአብሔር የሚያደርገውን የሚያውቅ የለምና ልጅቱን ትተሽ ወደዚህ ነይ። ሐናን ልጅቱን ትታ ከዛ ፈቀቅ እንድትል ተደረገች። አዎ ይዛት የቀረበችው እንግዲህ ተፋልሶ እንደሆነ በዚህም ተረዱ። እሷን ትተሻት ነይ ሲሉ በቤተ መቅደስ ውስጥ ባላት ጊዜ ቅድስት ማርያም ድክ ድክ እያለች እናቷን ስትከተል መልአኩ ፋኑኤል ወደ እርሷ ቀርቦ አንድ ክንፉን አንጥፎ አንድ ክንፉን ጋርዶ መግቧት አረገ። ሊቀ ካህናቱም ሕዝቡም የምግቧ ነገር ከተያዘልን በቤተ እግዚአብሔር ትኑር ብለው አስገቧት። ይህም ታኅሳስ 3 ቀን ይከበራል። ይህ ታሪኩ የሚያወሳው ነው። ድንግል ማርያም ሰማያዊ ህብስትና መጠጥ እየተመገበች 12 ዓመት በቤተ መቅደስ ኖረች። 15 ዓመት ሲሞላት ግን ለአቅመ ሔዋን በመድረሷ ከቤተ መቅደስ ትውጣልን በማለት ለአይሁድ በጠላትነት ተነሱባት። ካህኑ ዘካርያስም ይህንን ሰምቶ እመቤታችንን ጠየቃት። ኦ ወለተ እስራኤል እፎ ትፈቅዲ ትንበሪ፣ ልጄ ሆይ እንደምን ሆነሽ ልትኖሪ ትወጃለሽ አላት። እርሷም ከእግዚአብሔር በታች ያለኸኝ አባት አንተ ነህ፣ በዚያውም ላይ እናት አባቴ አደራ ያሉህ አንተን ነው፣ ወደ እግዚአብሔር አመልክትልኝ አለችው። ዘካርያስም ጸለየ። እግዚአብሔርም ከነገደ ይሁዳ ሚስቶቻቸው የሞቱባቸው በትራቸውን ሰብስበህ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብተህ ስትጸልይ አድረህ በቀዳማይ ሰዓተ መዓልት አውጣው ብሎ ምልክትም አሳይሃለሁ አለው ብሎ ነገረው። እርሱም እንዳለው አድርጎ በማግስቱ በትሮቹን አወጥተው ቢያዩ የዮሴፍ በትር አበባ አፍርታ ተገኘች። ከበትሩም ጫፍ ላይ ኦ ዮሴፍ ወልደ ዳዊት እቀባ ለማርያም ፍርትከ፣ ዮሴፍ ሆይ እጮኛህ ማርያምን ጠብቃት የሚል ጽሑፍ አገኙ። ርግብም መታ በራሱ ላይ አረፈች። ስለሆነም ዮሴፍ እንዲጠብቃት ተወሰነ ይላል ታሪኩ። እንግዲህ በቤተ መቅደስ የመኖሯን ታሪክ በዚህ አይነት መልኩ የሚያቀርብ ሲሆን በመጽሐፍ ቅዱሳዊው ሚዛንና በመንፈሳዊው ስርዓት የሁሉም ነገር ስርዓት አለው፣ መርህ አለው። መንፈሳዊ ነገር የሚታየው በእግዚአብሔር ቃል ነው። የእግዚአብሔር ቃል መንፈስም ሕይወትም የሚሰጥ ስለሆነ ከዚህ አንጻር ስናየው ለሁሉም ስርዓት እንዳለው ሁሉ ከስርዓቱ ውጭ የሆነው በቤተ መቅደስ ኖራለች የሚለው ታሪክ ግን ፈጽሞ ስህተትና ይሄ እውነተኛ ታሪክ እንዳይደለ ተመልካቾቻችን፣ አድማጮቻችን እንዲገነዘቡ ልናስተላልፍ እንወዳለን። ታዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህ በዓል እየተባለ የሚከበረው በካላንደር ተወስኖ ያለው ነገር ምንድን ነው ስንል የግብፅ ተጽዕኖ ነው፣ ሴራ ነው። ሰዎች ስራ ሰርተው እንዳይለወጡ፣ ሀገር እንዳታድግ የተደረገ ክፋትም ጭምር ነው የሚል ሀሳብ ነው ያለኝ። አመሰግናለሁ። በጣም ጥሩ አነበቡልን እኮ በደንብ እኛን ራሱ እኮ ጥሩ አድርገው ነው። ይሄ ምንድን ነው ስንክሳሩ እና ታምሩን ያነገር ስሟት እያሉ የደከመ እና እሱ ነው የቀረውት እንጂ በደንብ አድርገው ነው እንትን ያሉንና እንደተባለው ነው እንግዲህ ቤተ መቅደስ ውስጥ ስትገባ መና ተመግባለች። መና ደግሞ አምጥቶ የመገባት ፋኑኤል የሚባል መልአክ ነው። ራሱ ፋኑኤል የሚባል መልአክ ሳለው ወይ ነው ዋናው ትልቁ ጉዳይ።
እንግዲህ ከተያያዝን ላይቀር ፋኑኤል፣ ራጉኤል፣ ሳቁኤል የሚባሉ መላእክት በመጽሐፍ ቅዱስ አልተጻፉም፣ እነዚህም ጭምር ማለት ነው። እና ፋኑኤል የሚባል መልአክ መጥቶ ክንፉን ጋርዶ መገባት ምናምን የሚለው ትንሽ ራሱ ጥያቄ ውስጥ ያስገባል ማለት ነው። እንደገና ደግሞ ዘካርያስ ምናልባት የቤተ መቅደስ አገልጋይ ስለሆነ የሚመገብ የነበረው ልክ የብሉይ ኪዳን ካህናት ከመስዋዕቱ ተረፍ አይደል የሚባለው ከተረፉ ይመገቡ ነበረ እንጂ ከሰማይ እየመጣላቸው አይመገቡም ነበር። ስለዚህ ዘካርያስ ለምዶ ነበር ማለት ነው። ለምዶ ነበረ፣ እዛች ሰማይ የምትመጣ ምግብ ለምዶ እንደነበረ የሚያመላክት ነው ማለት ነው። ግን እሱም ስህተት ነው፣ ውሸት ነው ማለት ነው። እንግዲህ በዚህ በቤተ መቅደስ ውስጥ በምትኖርበት ወቅት ማርያም ጸሎት ትጸልይ ነበር፣ አስማት ትደግም ነበር ይላል። አስማቱ ትደግም ነበር። አስማቱ ምን እንደሚል እንግዲህ እስቲ በጌታ መልአክ ባለፈው አስማተ ሚካኤል ምንድነው የሚካኤልን ምንድነው ህቡ ስሙ የሚባለውን የኮሳስሌ ምናምን ብለው እንትን ብለውና አስማት ትደግም ነበር ይላል። ምንድን ነው ይሄ አስማት? ተአምረ ማርያም ላይ ያለውን ሀሳብ ቀሲስ አንስተውታል። እንግዲህ እሱ ላይም ትንሽ አንዳንድ ነገሮች የሚጨመሩ ነገር ይኖራሉ። ማለት በቤተ መቅደስ ስትኖር አንደኛ መነሳት ያለበትን ነገር እሳቸው አንስቷል። ግን እንደ ተጨማሪ ሀሳብ ግን ዘካርያስ በቤተ መቅደስ ሲኖር ህብስት ሰማያዊ፣ ጽዋ ሰማያዊ እየበላ እየጠጣ መኖሩን ያው በዚያው በታምር ውስጥ ማየት የምንችልበት መንገድ ያለ እሱ ከመጽሐፍ ቅዱስ አንጻር መታየት ስላለበት ግን ወደ ታምረ ማርያም ስንመጣ ገጽ 90 ላይ ስንሄድ እንግዲህ ቅድም የተጠየኩትን ሀሳብ ለማብራራት በዚያ እሄዳለሁ ማለት ነው። ታምረ ማርያም ዘአክሱም ገጽ 90 እናገኘው ነገር ነው። እንዲሁ አንድ ጊዜ ፈጠን አድርጌ የተወሰነውን ክፍል ባነበው ጥሩ ነው። ማለት መጥቁል የተባለ ጠንቋይና እሷ ቤተ መቅደስ ሲኖሩ ሁለቱ የተፎካከሩበት ነገር ነው። ቅድም እንደተባለው ማርያም በቤተ መቅደስ ነው። ኦኬ፣ እዚህ ላይ እንግዲያስ አብረው እሱን ካነሱት አስማቱን የምትደግመው የነበረ ከመጥቁል ጋራ መጥቁል ከተባለው ጠንቋይ ጋር ለመግደራደር የአይሁድ ጠንቋይ መጥቁል ነው፣ እሷ ቤተ መቅደስ ናት። ስለዚህ ከቤተ መቅደስ እንዲያወጣላቸው ገንዘብ ሁሉ ተከፍሎታል። አሁን እሷን የማይፈልጉ መቅደስ ውስጥ እንድትኖር የማይፈልጉ አይሁድ ጠንቋይ አዘጋጅተው ከቤተ መቅደስ እንዲያስወጣለት አድርገዋል። እሷን የሚወዱ ደግሞ አይሁድ ናቸው እነዛ። ለምሳሌ ቤተ መቅደስ ካስገቧት በኋላ ህዝብ ነው አይደለ የተሰናበተ የሚለው ያ ህዝብ ደግሞ የአይሁድ ህዝብ ነው። ስለዚህ ከሁለት የተከፈለ ህዝብ ነው ማለት ነው። ጥሩ ጥያቄ። ሌላው ለማርያም ባህሪ ይስማማሉ የሚለው ነገር መነሳት አለበት። ለምሳሌ እመቤታችን ጠንቋይ መጥቁልን መሬት ተከፍታ እንድትውጠው ስለማድረጓ ነው የሚለው ርዕሰ ጉዳዩ ራሱ 17ኛ ታምር ላይ ማለት ነው። እንደዚህ ነው የሚለው አምላክን የወለደች እመቤታችን ድንግል ማርያም በቤተ መቅደስ ሳለች፣ በደንብ አድርገን እንየው። በቤተ መቅደስ ሳለች ሰይጣን በእስራኤል ልጆች ልቡና አድሮ በእመቤታችን ላይ በተንኮልና በምቀኝነት አነሳሳቸው። ስለዚህ ወገናቸውን አይሁድን ሰብስበው የምትጠቀሙት ነገር እንደሌለ አታውቁምን? ኢያቄምና ሐና በጠላትነት ተነሳስተውብናልና ስለዚህ ነገር እንምከር። አይሁድ እኛ ባሮቻቸው ሆነን እነሱ በእኛ ላይ ነግሰው ይኖራሉና። ይሄ ቅናት ነው። ሁላችሁም እንደምታውቁት ሐና በጸነሰች ጊዜ ያደረገችውን አይታችኋል። የጦሊቅ ልጅ ሳምርም በኢያሪኮ ባለች በዶይቅ በሞተ ጊዜ ወደ መቃብር ስንወስደው ሐና በጎዳና መካከል መታ የአባቷ ወንድም ስለሆነ ያንን ፈጽማ ትወደው ነበርና እያለቀሰች የአልጋውን ሸንኮር ያዘች። ያን ጊዜም ተነስቶ የእውነተኛ ፀሐይ አያቱ ሆይ አንድነት ፍቅር ይገባሻል ብሎ ተናገራት። ሁለተኛም ከአንቺ የምትወለደውን ማርያምን መልአክ የእሷን ነገር ሲናገር ሰማይና ምድርን የፈጠረ እናቱ ናት ሲል ሰምቻለሁና አላት ይላል። አያቱ ሆይ ያላት ሐናን ነው። ከዚያ እንስሳትንና ሰውንም የሚታየውና የማይታየውንም የፈጠረ አሁንም የእስራኤል ወገኖች ሆይ ለምን ታንቀላፋላችሁ? የኢያቄምና የሐናንስ ነገር ስለምን ቸል ትላላችሁ? ዛሬ በቤተ መቅደስ ሳለች ከሳቸው ስለተወለደች የእሷን ነገር ሰምታችኋልና። ይህንንም ሰምተው እርስ በርሳቸው ሌሊት ወደ ቤተ መቅደስ ሂደን እንግደላት፣ በአገር የተውናት እንደሆነ ሕዝቡን ሁሉ ታሳምጻቸዋለችና ተባባሉ። ማን ነው? አይሁድ ማርያምን ለመግደል ወደ ቤተ መቅደስ ለመሄድ አንድ ውሳኔ ወሰኑ ማለት ነው። በነጋውም በመንፈቀ ሌሊት ተነስቶ ወደ ምኩራብ ሲደርሱ ከዚያ መላእክት ሲወጡ ሲወርዱ በአማረና ተነግሮ በማይፈጸም ምስጋና ሲያመሰግኑ ሰሙ።
እንግዲህ አይሁዳውያን ወደ ቤተ መቅደስ በቀረቡ ጊዜ እጅግ የሚያምር ምስጋና መላእክት ሲያመሰግኑ መስማታቸውን ይናገራል። ልዩ እግዚአብሔር፣ ልዩ ኃያል፣ ልዩ ሕይወት የማይሞት ድንግል ክብርት ከምትሆን ከእመቤታችን የተወለደ አቤቱ ይቅር በለን። አየህ አሁን ገና እሷ ቤተ መቅደስ ናት፣ አልወለደችም አይደል? ኢየሱስ ክርስቶስን እኮ አልወለደችም፣ ገና ናት። በ3 ዓመት የገባችው ቤተ መቅደስ እመቤታ ጌታችን አምላካችን የወለድሽ ሆይ እያሉ እያመሰገኗት ነው። ተመልከቱ ይህንን ታሪክ ራሱ ተፋልሰው የማይሞት ድንግል ክብርት ከምትሆን ከእመቤታችን የተወለደ አቤቱ ይቅር በለን። ልዩ እግዚአብሔር፣ ልዩ ኃያል፣ ልዩ ሕይወት የማይሞት በወዳጆቹ አድሮ የሚኖር በትሑታን የሚመሰገን እያሉ ሲያመሰግኑ ሰሙ ይልና የቤተ መቅደሱም ደጃፎቿ አጥሩ ቅጥሩ እንደሚነድ እሳት ሆነው አገኙ። አይሁድ ወደ ቤተ መቅደስ እየቀረቡ ሲሄዱ አሁን አጥሩ ቅጥሩ እሳት ሆነባቸው። አይተውም አፍረው ወደ ኋላ ተመለሱ። በዚህም ጊዜ የሐናና የኢያቄምን ልጅ ማርያምን ያጠፋላቸው ዘንድ መባውን ብዙ ወርቅና ብር ይዘው መጥቁል ወደሚባል አስማተኛ ወይም ጠንቋይ ሄዱ። እነማን? አይሁዳውያን። ከመጥቁልም ዘንድ በደረሱ ጊዜ በሐናና በኢያቄም መካከል ከፍተኛ ቅራኔ አለን። ይልቁንም ከነሱ የምትበልጥ መሰሪት ጠንቋይ፣ ተመልከቱት፣ መሰሪት ነው ያሏት አይሁድ። ልጃቸው ቤተ መቅደሳችንን እሳት መንገዳችንን ገደል ባህር እያደረገች አስቸግራለችና እሷን ታጠፋለን ዘንድ መተናል አሉት። በዚህም ጊዜ ስፍር ቁጥር የሌለው ብርና ወርቅ እንዲሁም የከበሩ ልብሶችና ፈረስና ግመል በግና ፍየል ብዙ ላምና በሬ ይዘው ሄዱ። ሰጡትም። ለማን? ለመጥቁል ሰጡት። መጥቁልም ይህማ ምን ያስቸግራችኋል? እግዚአብሔርን ስንኳ እንደ አሽከር፣ ተመልከቱልኝ፣ እግዚአብሔርን ስንኳ እንደ አሽከር ወይም እንደ ሎሌ አዘዋለሁ፣ ና ብለው ይመጣል፣ ሂድ ብለው ይሄዳል አላቸው። ማን? መጥቁል እግዚአብሔርን ራሱ እግዚአብሔርን። ከዚያ በዚህም ሰዓት መጥቁል እጁን ቢጸፋ ወይም ቢያጨበጭብ 300 አጋንንት ከአየር ወርደው ወደ እሱ መጡ። እሱም እጅግ የከፋ ነገር አግኝቶኛልና እርዱኝ አላቸው። መጥቁል ማንን ነው የጠራ? አጋንንቱ። እስኪ እጁን ሲያጨበጭብ፣ እንደዚህ ሲያጨበጭብ እጁን 300 አጋንንት ከአየር ላይ መጣ። ከዚያ ምንድን ያል? እርዱኝ። ምን እንርዳ? የከፋ ነገር አግኝቶኛል። መሰሪት የሆነች አንድ ጠንቋይ ቤተ መቅደስ ውስጥ አለችና አይሁድ አስወጣልን ብለውኛል፣ ወርቅና ብር ሰጥተውኛል፣ ገብረውልኛል አለ ማለት ነው። እሊያ 300 አጋንንትም እሺ በጎ በማንኛውም ነገር ሁሉ እንረዳሃለን፣ ይልቁንም ሰማይን አውርዱ ብትለን እናወርድልሃለን፣ ምድርንም ጠቅልሉ ብትለን እንጠቀልልልሃለን፣ ለእኛ የሚሳነን ነገር የለምና አሉት ይላል። አጋንንትና መጥቁል እየተነጋገሩ ነው። ማንን ለማስወጣት? 300 አጋንንት። 300 አጋንንትና መጥቁል ውይይት ላይ ናቸው። ማርያምን ከቤተ መቅደስ ለማስወጣት። ለምን? አይሁዳውያን ቤተ መቅደሳችን ትልቀቅልን ብለው ማለት ነው። ከዚህም በኋላ እመቤታችንን ለማጥፋት መጥቁልና ለእርዳታ የጠየቃቸው አጋንንቶች አይሁድም ከነሱ ጋር ሆነው ጨለማ ለብሰው ተከታትለው ሌሊት እመቤታችን ወዳለችበት ቤተ መቅደስ ሄዱ። 300 አጋንንት፣ ጠንቋይ፣ ከዚያ ደግሞ አይሁዳውያን ሁሉም ተሰብስቦ እመቤታችንን ከቤተ መቅደስ ለማስወጣት ሄዱ። በዚህ ሰዓት አምላክን የወለደች እመቤታችን ይላል፣ ልብ በሉ፣ ህርም ስድክኤል የሚባል ህቡዕ ስም ይላል። ይኸው ምን አሉት? ህርም ስድክኤል የሚባል ህቡዕ ስም ተገለጸላት። ትጸልይም ጀመር። የት? ቤተ መቅደስ ውስጥ። ማን? ማርያም። በዚያን ጊዜም ዓለም ከተፈጠረች ጀምሮ እስከዚያ ሰዓት ድረስ ያልተደረገ ያልተነገረ መብረቅ ነጎድጓድ ከሰማይ ወርዶ 370 የሚሆኑ አይሁዶችንና ከአጋንንትም ወገን 300ውን አጋንንት መጥቁልንም ጭምር አቃጠላቸው፣ አነደዳቸው። ምኑ? አስማቱ። ማርያም ትደግሞ የነበረው ህርምኤል ስድክኤል የተባለው አስማት እሱ አቃጠላቸው። በማግስቱ አምላክን የወለደች እመቤታችን ከቤተ መቅደስ ወጥታ የጠላቶቿን አስከሬን አይታ ከዚህ መከራና ማት ያወጣኝ የእስራኤል አምላክ ይክበር ይመስገን ብላ ፈጣሪዋን አመሰገነች። ዳግመኛ እመቤታችን ዮሳሜር አስማት ነው። ይሄም ዮሳሜር፣ አድሜሽ፣ ድቸር፣ አዶናዊ ይሮስ፣ ሰራ፣ ሰቅሰራል ብላ በጠላቶቿ አስከሬን አንጻር ብትጸልይ የነዚህን የ370ውን አይሁዶች አስከሬንና ከአጋንንትም ወገን መጥቁልን ለመርዳት የመጡትን አጋንንት በሙሉ መሬት ተከፍታ ዋጥቻቸው። ሰዎቹም ከነስጋቸው ወደ ሲኦል ወረዱ። የገሃነመ እሳት አበጋዞች ተነጣጠቋቸው። ይህም ሁሉ ነገር ከሆነ በኋላ እመቤታችን እጅግ የታፈረች የተፈራችና የተከበረች ሆነች፣ የሚናገራትም አልነበረም ይላል። ይሄ የት የተከናወነ ነው? ቤተ መቅደስ ውስጥ የተከናወነ አስማት ነው። 300 አጋንንትና ወደ 370 የሚሆኑ አይሁዳውያንን ከዚያ መጥቁልንም ከነ አጋንንቱ በአስማት አሸንፋ ቤተ መቅደሱን ወርሳ የኖረች ማርያም ናት ማለት ነው።
ስለዚህ በቤተ መቅደስ ውስጥ ማርያም ምንድን ነበር ስራዋ? እግዚአብሔርን እያመሰገነች አይደለም። ምን እየሰራች? አስማት እየደገመች። ማንን ለማሸነፍ? መጥቁልን ለማሸነፍ። 300 አጋንንትን መሬት ተከፍቶ እንዲውጥ ያደረገች በአስማቷ ነው የሚለው ተአምረ ማርያም ላይ። እንግዲህ ይሄ ሐሳብ በደንብ ተቀምጧል። እንግዲህ እነዚህ አስማቶች እውነት ለመናገር ትርጉም የላቸውም። እንግዲህ ይሄ ለማርያም ለግሏ ከየት እንደቀዳችው ከየት እንዳመጣችው። በነገራችን ላይ መጥቁል መሰሪት ጠንቋይ ናት ነው ያላት። ቤተ መቅደስ ያለችው ማርያም ይቺ መጥቁል ራሱ ይቺ መሰሪት ክፉ አይሁዳዊት ከቤተ መቅደስ መውጣት አለባት ብሎ አይሁዳውያንም በምቀኝነት ትውጣልን ከቤተ መቅደስ ቤተ መቅደሳችን ታታርክስብን ብለው ከዚያም ለመጥቁል ወርቅ ብር ሰጡ። ያልገበሩለት ነገር የለም። ያን ሁሉ ሰብስቦ መጥቁል 300 አጋንንት ከአየር ላይ ጸፍቶ አመጣ ሄደ። ከዚያ እሷ ቤተ መቅደስ ትደግም ነበረ ይህንን። ከዚያ በኋላ መጥቁል ከነ አጋንንቱ አይሁዳውያንም መሬት ተከፍቶ እንዲውጣቸው አደረገች። ማን? ማርያም። ታዲያ ቤተ መቅደስ ስራዋ ምን ነበር? አስማት መድገም። መቼ? ይሄው በቤተ መቅደስ የምትኖሩ 3 ዓመት ሲሆናት ሐናና ኢያቄም ወስደው ለቤተ መቅደስ እንድትኖር ለዘካርያስ የሰጧት ማርያም ይቺ ማርያም አስማተኛዋ ማርያም ወይም ደግሞ ከመጠንቋይ ጋር በአስማት የምትፎካከርና ጠንቋዩን ያሸነፈች ትክክለኛ የሚገርም ነገር ፍቱን የሆነ አስማት ያላት ማርያም። ስለዚህ የማያዳግም ነገር ሰርታለች እና ይቺ በቤተ አምረ ማርያም ላይ እንግዲህ ምን ስሰራ ነበር እንደሚለው ይሄ መጥቁልና 300 አጋንንት 370 አይሁዶችን ጭካኔ። እኔ እዚህ ላይ ማስማቱን ብቻ ሳይሆን ጭካኔ ራሱ የማርያም አሁን በእውነት ለመናገር የጌታችን የኢየሱስ ክርስቶስ እናት ይቺ ቅድስት የሆነችው ብጽዕት የሆነችው ማርያም እውነቱን ለመናገር ጠላት ቢመጣባት ትጸልያለች፣ ስለ ጠላቶቿ ትጸልያለች፣ ትባርካለች። በእውነት ለመናገር አስማት ደግማ መሬት ተከፍታ እንድትውጣቸው አታደርግም። ይቺ የዳነች ነች፣ የጸደቀች ነች፣ የክርስቶስ መንፈስ ያለባት የባህሩ ተካፋይ የሆነች ማርያም ይቺ ለሰው ትማልዳለች እንጂ ትማልዳለች ስንል አሁን አይደለም። ደግሞ ይህንን ቀንጨብ አድርገው ወስደው ማርያም ትማልዳለች ብለዋል እንዳይሉ በዚያን ጊዜ በነበረችበት በሕይወተ ሥጋ በአካል አጠገቧ ላሉት ሰዎች ይቅር በላቸው ትላለች እንጂ በእውነት ለመናገር ሰዎች እንዲሞቱ መሬት ተከፍታ እንድትውጣቸው አስማት ህውስም እየደገመች ቤተ መቅደስ ውስጥ የምትኖር ማርያም አይደለችም። ስለዚህ አሁን በተአምረ ማርያም ላይ አሁን ባነበብነው ክፍል ላይ መጥቁልን ከ300 አጋንንቱ ጋር 370 አይሁዳውያንን ያጠፋች በአስማት ነው። ሰው መግደል ኃጢአት አይደለም ወይ? ወንጀልስ አይደለም ወይ? ይሄስ የእግዚአብሔርን አካል ባሪያው በመልኩ የተፈጠረውን ሰው በእንደዚህ አይነት ነገር ሰውን መግደል ተገቢ ነው ወይ የሚለው በደንብ ልንነጋገርበታል። ስለዚህ ኦርቶዶክሳውያን ቤተ መቅደስ የገባቸዋ ማርያም አስማተኛዋ ማርያም መሆኗን የጌታችን የኢየሱስ ክርስቶስ እናት እንዳልሆነች ሰዎች ማወቅ አለባቸው። የጌታችን እናት ምሕረትን የተሞላች ለሰው ሁሉ የምትራራ ለውሻ ሳይቀር የራራች እንዴት ለሰው አትራራ? ለውሻ በወርቅ ጫማ ውሃ ያጠጣች ርሪተ ልብ የሚያሰኛት ማርያም እንዴት ሰው ትገድላለች? ለውሻ የራራች ማርያም እንዴት ለሰው አትራራም? ስለዚህ እነዚህ ኦርቶዶክሳውያን እንግዲህ ጸሐፊዎች በጣም የተደበላለቀ እንክርዳድ የበዛበት በጣም አደገኛ የሆነ ጽሑፍ ነው የሚያስቀምጡት እና መልእክታችን በዚሁ እኛ የምንናገረው በዓታ ለማርያም ስትከበር የኦርቶዶክሷ ማርያም አስመተኛዋ ማርያም መሆኗን የጌታችን ኢየሱስ ክርስቶስ እናት ከዚህችኛዋ ማርያም የተለየች መሆኗን ለይተው እንዲያከብሩ ማለት ማክበር ሳይሆን በቃ እንደው ይቺ ናት ማርያም እንዲሉ እንጂ ይቺ ቤተ መቅደስ የገባችው ማርያም ሕጉም አይፈቅድላትም ቅድም እንደተናገረው። ስለዚህ በደንብ መሰመር ያለበት ጉዳይ አስማተኛዋ ማርያም በኦርቶዶክስ በብሉይ ኪዳን ቤተ መቅደስ የሚለው እሱ በደንብ መሰመር አለበት። አልሆነም እንጂ ቢሆን ኑሮ ግን ጥሩ ነበር። ግን የለም ሲጀመር ሴት አይገባም። ስለዚህ እንመጣለን ወደኋላ ይቆየን። አዎ በጣም እዚህ ላይ ነው ማውራት ያለብን። አንድ የተወሰነ ጊዜ መውሰድ አለብን። አንደኛ ማርያም የጌታ እናት ማርያም በሌላ በኩል በቤተ ክርስቲያን ቅድስት ንጽሕት ወይ ረኩሰት በምንትኒም ዘፈጠረሃ ድንግል በህሊናሃ ወድንግል በስጋሃ ምትባለዋ ይቺ ወደ ቤተ መቅደስ እግዚአብሔር ስለሰጣቸው በስለት ስለተወለደች የእግዚአብሔር አገልጋይ ናት ብለው ስላመኑበት ወስዶ አስገቧት ይላል። እንደገና ቅዱሱ እግዚአብሔር መና ከሰማይ በመላክ ልኮ መገባት ካሉ በኋላ ደግሞ ታምር ጸሐፊው አንደኛ አስማቱን የት ላይ ሆኖ ሰማው? ማን ነገረው? ደራሲው። ለምሳሌ መጽሐፍ ቅዱስን የጻፉ ሰዎች በመንፈስ ቅዱስ ተነድተው ጻፉ ነው አይደለም እንለው። እነዚህ ሰዎች አንደኛ በመንፈስ ቅዱስ መነዳታቸው ብቻ አይደለም የሚደረገውን ታሪክ እያንዳንዱን ይከታተላሉ። ወንጌላትን አራቱን ወንጌላት ብንወስድ አራቱም ወንጌላውያን ሲጽፉ ጌታችን ኢየሱስ ክርስቶስ ያስተማረውን ትምህርት ነው የጻፉት። መልእክታትን ስናነብ እንዲሁ ነው።
ሌሎቹን መጽሐፍ የነቢያትን መጽሐፍ ወደ ኋላ ሄደን ስናነብ እግዚአብሔር የተናገራቸው ነው የጻፈው። ይህንን የጻፈው ሰውዬ አንደኛ ሰውየው አይታወቅም፣ ይታወቃል ለሚሉ ሰዎች አይታወቅም። ይህንን አስማት የጻፈው ሰው ማርያም እንዲህ ሚል አስማት ትደግም ነበረ። መቅደስስ ገብቶ አብሮ ይሰማት ነበረ ወይ? ይህንን ለምንድን ነው ማያስተውል ሰው? መቅደስ ገብቶ ሲሰማት የነበረ ሰው አለ ወይ? እሷ ብቻ ናት መቅደስ የገባች። የተቀበላት ዘካርያስ ነው። እንደገና መልአኩ ነው የመገባት ካለ እንዲሁም መላእክት ሁሉ ያጫውቷት ነበር ይላል። እንዲሁ ስለሚሰፋ ነው ታሪኩ። መላእክት እኮ እየመጡ ያጫውቷት፣ መላእክቲቷን ነው ይዋ ይላሉ አለ። እሱ እዚህ ላይ ማየት እንችላለን። መላእክት ያጫውቷት ነበር ይላል። ከዛ ደግሞ በስራቱ ላይ ገብርኤልን ድምፅ ሰምታ ደነገጠች። እና እንዲህ አይነት ግራ የተጋባው እና ማርያምን የሚያከብር የሚመስል ግን አስማተኛ የሚያደርግ ጠንቋይ የሚያደርግ ራሱ መጥቆል እኮ ያላት ጠንቋይ ነው ያላት። በጣም አደገኛ ነገር ገጥሞኛል እኮ ነው ያለ። 300ውን አጋንንት ሲጠራቸው እንዴ በጣም የከፋ ነገር ገጥሞኛል ብሎ እኮ ነው አጨብጭቦ የጠራቸው። ስለዚህ ከአስማቷ ከብዶበታል ማለት ነው። ምንም እኮ እንትን የለው። አስማት ትደግም ነበረ ይላል እንጂ ትጸልይ ነበር። አሾክሿኪ ነበረት ማለት ነው። ማርያም ይኸውልህ ቤተ መቅደስ ቁጭ ብላ በጥቁልና አይሁዳውያን 300 አጋንንቱ ወደ ቤተ መቅደስ እየመጡ እንደሆነ እኮ አሾክሿኪ መንፈስ ነበረት። እንዲሁ ጸልይ እኮ በእግዚአብሔር ፊት ጸልይ እኮ አይልም። አስማት ደገመች ነው የሚለው። አስማቱ ደግሞ ስም አምላክ አትልው ምን አይባል በቃ ዝም ብሎ እንትን ያለ ነው። ስለዚህ ይህንን ነገር እንዴት ታዩታላችሁ? መርጌታ አይደሉም። መርጌታ መልአክ ያው ታምሩን እያነበቡ እያሉ አንድ ሶስት ነገሮችን ያስኩኝ እኔ አሁን ወደዚህ ሀሳብ ከመምጣቴ በፊት ማለት ነው። አንደኛው ለሐና የቀረበ አምልኮ አለ። ለሐና የቀረበ አምልኮ የእውነተኛዋ ፀሐይ እናቱ ክብር ምስጋና ይገባሻል የሚል አምልኮ አለ። እንግዲህ ተመልከቱት። አሁን ሐና ኢያቄም በምናብ የተፈጠሩ ሰዎች ናቸው። እኛ ትክክለኛ እንትናቸውን አናውቅም ግን በሚገርም ሁኔታ ደግሞ ለነሱም አምልኮ እየተደረገ ነው ያለው። ለዚህ ነው አሁን በዘመናችን የሐናና የኢያቄም ቤተክርስቲያን አለ አይደለ? የሐናና የኢያቄም ቤተክርስቲያን አለ። ሐናና ኢያቄም ቤተክርስቲያን ውስጥ ይሄ ነው የሚባለው። የእውነተኛዋ ፀሐይ እናት የሆንሽ ሐና ክብር ምስጋና ይገባሻል እየተባለች ነው የምትመለከው። ይሄ አምልኮ አይደለም ወይ? አሁን አንዳንድ ጊዜ የኢትዮጵያ ቤተክርስቲያን አይ በቃ ፍጡር እያመለካችሁ ነው ትክክል አይደለም ብለን ስንጠይቃቸው እኛ ፍጡር አናመልክም ይላሉ። ግን ደግሞ ፍጡር እያመለኩ እንደሆኑ መረጃዎች አሉ። ይሄው አንዱ መረጃ ይሄ ነው። ልክ እግዚአብሔርን ክብር ምስጋና ይገባሃል ተብሎ እንደሚመለክ እሷም ምን ተብላ እየተመለከች ነው? የእውነተኛዋ ፀሐይ እናት ሐና ክብር ምስጋና ይገባሻል ተብላ እየተመለከች ነው። ሌላው እዚህ ጋር በተለይ ይሄ መጥቁልን በተመለከተ የተነሳው ሀሳብ እሱን ከማየቴ በፊት አንድ የእግዚአብሔርን ሕግ ላንብ። በተለይ ስለ አይሁድ የተባለው ማለት ነው። የእስራኤል ሕዝብ አንዱ የተከለከለው ምንድን ነው ከተባለ ጥንቁልና ነው። በእስራኤል ሕዝብ ዘንድ ጥንቁልና ቦታ የለውም፣ ስፍራ የለውም። እግዚአብሔር ከልክሏል። እና ምን እያደረገች ነው ቤተክርስቲያን? ምን ይላል እዚያ ማቴዎስ ወንጌል ላይ? ይህም ብታውቁ ይላል ኃጢአት የሌለባቸውን ባልኮነናችሁ ነበር ይላል። እና ኃጢአት የሌለባቸውን ሰዎች እየኮነነች ነው ያለችው። ምክንያቱም ሕጉ ይከለክላቸዋል ከጠንቋይ ጋር ምንም አይነት ህብረት እንዳይኖራቸው። ዘዳግም ምዕራፍ 18ን ይህንን ማንበብ በጣም አሪፍ ነው። ምን ይላል? ከቁጥር ጀምሮ አምላክ እግዚአብሔር ወደሚሰጥ ምድር በገባ ጊዜ እነዚህ አሕዛብ የሚያደርጉትን ርኩሰት ታደርግ ዘንድ አትማር። ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛ፣ ሞራ ገላጭ፣ አስማተኛ፣ መተተኛ፣ በድግምት የሚጠነቁል፣ መናፍስትን የሚጠራ ጠንቋይ፣ ሙታን ሳቢ በአንተ ዘንድ አይገኝ። ይህንም የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ይሄ ለእስራኤል የተሰጠ ሕግ ነው። ስለዚህ የእስራኤል ሕዝብ ጠንቋይ በቃ አይለማመጥም፣ ወይም ወደ ጠንቋይ ሄዶ ከጠንቋይ የሆነ ነገር መፍትሄ አይፈልግም። እንደዚያ ካደረገ ከሕግ ውጭ ነው የሚሆነው። ይህንን የኢትዮጵያ ቤተክርስቲያን በቃ የማታውቃቸውን ሰዎች ለማክበር ብላ ነገር ግን በሕግ እግዚአብሔር የከለከላቸውን እስራኤላውያን እንዳደረጉ አድርጋ አስቀምጣለች። ይሄ በጣም ትልቅ ስህተት ነው። በነገራችን ላይ እነሱ ራሳቸው ይህንን ማድረጋቸው ሳይበቃ ሌላው ሰው ይህንን አደረገ ብሎ በውሸት መናገር የባሰ ወንጀል ነው እና ይህንን እየሰራች ነው ያለችው። ስለ መጥቁልም ስናነሳ እንግዲህ እንዴት ነው አሁን
ጠንቋዩን ከማርያም ጋር ሊያወዳድሩት የፈለጉት። ማርያም ምን ሆነች? ሌላ ጠንቋይ ሆነች እኮ እሷ ራሱ አስማተኛ ነው የሆነችው። በጸሎት አይደለም የሚለን መጽሐፉ፣ ወይ ወደ እግዚአብሔር ጸለይ አይደለም፣ ህቡስም በህቡስም። ይሄ ደግሞ ሁልጊዜ በኢትዮጵያ ቤተክርስቲያን የሚደረግ ነው። ህቡስም ተብሎ የሆነ ሰዎች ሁሉ የሚደግሙት የሚለማመዱት። ለምሳሌ ታውቃላችሁ እናንተ እንግዲህ እንደዚህ የሰባቱ መላእክት ተብሎ ህቡስም ያለበት ሰው ሁሉ በአንገቱ የሚያስረው ይሄ ከዚህ የመጣ ነው። ማንም የማያውቀው ህቡስም እየተባለ በየሰው አንገት የሚንጠለጠለው ከየሰው ጋራ ይሄ ልፋፈ ጽድቅ ተብሎ ከየሞተው ሰው ሁሉ ጋር የሚቀበረው ይሄ ነገር በእንደነዚህ አይነት ህቡስሞች የተሞላ ነው እና የኢትዮጵያ ቤተክርስቲያን የራሷን የጥንቁልና ስራ ወይም ደግሞ ራሷ የተለማመደችውን ይሄ የጥንቁልና አሰራር መንፈሳዊ ለማስመሰል እንደዚህ ለእግዚአብሔር ሰዎች መስጠት፣ ለቅዱሳን መስጠት፣ ለማርያም መስጠት ይሄ ትክክል አይደለም። እንደዚህ አይነት አሰራር የለም። ቅድም አንስተናል እኮ ቤተ መቅደስ ውስጥ እሷ የለችም። ቤተ መቅደስ ውስጥ መኖር ብቻ አይደለም፣ ቤተ መቅደሱን አታውቀው። እውነቴን እኮ ነው የምነግራችሁ። ቤተ መቅደስ ውስጥ አታውቀውም። እሷ ያለችው ገሊላ ናዝሬት ነው። ገሊላ ናዝሬትና ኢየሩሳሌም የ150 ኪሎ ሜትር ርቀት አለው። እንደዚህ ነው የሚነግረን። ምናልባት እንዲያው ከቤተሰቦቿ ጋር ባለማክበር ሄዳ ይሆን እሱም አልተጻፈልንም። ከዚያ ውጭ አታውቀው። እነሱ ግን ቤተ መቅደስ ውስጥ አስገቧት። ቤተ መቅደስ ውስጥ ገብተው ደግሞ አስገብተው ደግሞ የሆነ የተለየ አስማት እንደምትደግም አድርገው አቀረቧት እና ይሄ ትክክል አይደለም ማለት ነው። ትክክል አይደለም። ሌላው ቅድም መርጌታ እያነሳ ነበረ እና ከእሷ ባህሪ ጋር ራሱ ይቃረናል። ከእሷ ባህሪ ጋር ራሱ ይቃረናል። ስለ እሷ የነገሩ ስለ እሷ ያወሩት ምን ብለው ነው? አልባቲ ሙስና ወይ ረኩሰት በምንትኒ እምዘፈጠራ ብለው ነው ያስቀመጡት አይደለም። ሙስና የለባትም ከተወለደች ጀምሮ ወይም ደግሞ ከተፈጠረች ጀምሮ በምንም ነገር አልረከሰችም አሉ። እሺ ጥሩ፣ ይህንን ልንቀበል። ይሄው በአስማት በድግምት 370 ሰው እነዚህ አጋንንቱንም ልቡሳነ ስጋ አጋንንት ነው የሚለው። ልቡሳነ ስጋ አጋንንት አለ። ሰይጣን መንፈስ ነው አይደለም። ሰይጣን መንፈስ ነው። እኔ እንግዲህ መጽሐፍ የሚነግረን ይሄንን ነው። እነሱ ግን ልቡሳነ ስጋ አጋንንት የሚሞት የሚገደል አጋንንት አለ ይሉናል። ያም ብቻ ሳይሆን ደግሞ 370 አይሁዳዊ ሰው ገድላለች። ይህ ኃጢአት አይደል? ነፍስ መግደል ኃጢአተኛ አደረጓት። 78 ነፍስ የበላውን ሰው አዳነች ብለው ሲነግሩን እሷ ደግሞ 370 ከሱ የበለጠ አይሁድ ዘመዶቿን የራሷን ሕዝብ ወገኗን ገደለች ብለው ይነግሩናል። ምንድን ነው? እኔ አንዳንድ ጊዜ ትምህርቱ ራሱ ግራ ያጋባኛል። ምንድን ነው እየተናገሩ ያሉት? የእብድ ንግግር ነው ወይስ የኖርማ ሰው ንግግር ነው? እውነቴን እኮ ነው። እኮ መጠየቅ አለበት። እንደ ጤናማ ሰው በቃ ንጹሕ ነች ካሉ በቃ አለቀ። መግደል የለባትም። ሰው ከገደለች እኮ በቃ ኃጢአተኛ ነች። ማርያም ኃጢአተኛ ነች። በቃ በእነሱ በነገራችን ላይ ኃጢአት የለባትም የሚለው ትምህርት ራሱ የኦርቶዶክስ ትምህርት አይደለም፣ የካቶሊክ ትምህርት ነው። እኛ እንደ ካቶሊክ ማርያም ኃጢአት የለባትም ብለን አናምንም ይላሉ። ግን የውርስ ኃጢአት የለባትም፣ የወረሰችው የተበከለውን የአዳማነት ግን ወርሳለች ብሎ ነው የሚያምኑት አይደለም። እና ግን እነሱ ግን ምንም በቃ ከተፈጠረች ጀምሮ በምንም ነገር አልረከሰችም። አልባቲ ሙስና ማለት ምንም አይነት ጥፋት የለባትም ነው የሚለው። ይኸው ግልጽ የሆነ ጥፋት በታምረ ማርያም ላይ ተጽፎ እየተነበበ ነው ያለው። ስለዚህ ማርያምን ምን አደረጓት ማለት ነው? ኃጢአተኛ ወይም ነፍሰ ገዳይ ያደረጓት ማለት ነው። ይሄ በጣም አንዱ ትልቁ ችግር ነው። የኢትዮጵያ ቤተክርስቲያን ማየት ያለባት መመልከት ያለባት ነገር ነው። ከዚህ ጋር ተይዞ ምናልባት በኋላ እድል ካገኘ ወደዚህ እመጣለሁኝ እና ከዚህ ጋር ተይዞ አንድ መነሳት ያለበት ነገር የብሉይ ኪዳን ካህናት ዘካርያስንም ጨምሮ ከሰማይ የወረደ መና እየተመገቡ ነበረ የሚል ሀሳብ ተነስቷል። መጽሐፍ ቅዱስ ደግሞ ይህንን አይነግረንም። መጽሐፍ ቅዱስ ሌዋውያን አገልጋዮች ካህናቱ ከመስዋዕቱ የተረፈውን ይበላሉ። ይሄ ነው የደነገገላቸው። መጀመሪያ ለእግዚአብሔር መቅረብ ያለበት ይቀርባል። ለእግዚአብሔር መቅረብ ያለበት ከቀረበ በኋላ ስቡ ምኑ ከተቃጠለ በኋላ የስጋ መስዋዕት ይሁን የእህል መስዋዕት ይሁን የትኛውም መስዋዕት የተረፈው ለማን ነው የሚሰጠው? ለካህናቱ ነው የሚሰጠው። ይህን እስራኤላውያን እንኳ አስራታቸውን መባቸውን ወደ ቤተ መቅደሱ እንዲያስገቡ የታዘዘው ለምንድን ነው ከተባለ ለካህናቱ መብል እንዲሆን ነው። መጽሐፍ ቅዱስ ምን ይላል? ለሌዋውያን እግዚአብሔር ርስት አልሰጣቸውም አይደለም። ለሌዋውያን እግዚአብሔር ርስት አልሰጣቸውም እና ርስታቸው ማን ነው ያለ? ርስታቸው እግዚአብሔር አገልግሎት ነው። እንደዚህ ነው ያለ እና ህዝቡ 12ቱ ነገደ እስራኤል እንደዚያ ማለት ነው። ያው ስሞንንና ማን ነው ምናሴንና
ብንያምን ስለተካ ወደ 12ቱ ነገድ እስራኤል በሙሉ ከያለበት ቦታ አስራት መባ ወዴት ያመጣል? ወደ ቤተ መቅደሱ ያመጣል። ስለዚህ ወደ ቤተ መቅደሱ ስለሚያመጣ ካህናቱ የሚመገቡት ይሄንን ከሰማይ የወረደ መና በሉ የሚል ነገር የለም። ይሄ ራሱ በውሸት የተፈጠረ ነው። የኢትዮጵያ ሕዝብ ማሰብ ያለበት ይሄ ራሱ በውሸት የተፈጠረ ነው። ለካህናቱ በቃ እግዚአብሔር ደንግጓል። የደነገገው ምንድን ነው? ከእስራኤል የሚወጣውን መባና አስራት እንዲመገቡ፣ ከዚያ ውጭ ደግሞ ተረፈ መስዋዕቱን እንዲበሉ። ስቡ መስዋዕቱ ነው ይቃጠላል፣ ደሙ በመሰዊያው ላይ ይረጫል። ከዚያ ውጭ ያለው ከኃጢአት መስዋዕት ውጭ የኃጢአት መስዋዕት ብቻ ነው ሙሉ በሙሉ ስጋው የሚቃጠለው ማለት ነው። ከዚያ ውጭ ያለው ግን ምንድን ነው የሚሆነው ከተባለ ለካህናቱ መብል ነው የሚሆነው። ስለዚህ ይህ ራሱ አንድ ውሸት ነው። መና ከሰማይ እየወረደ የሚበላ ካህን አልነበረም፣ የለም ነው የለም። ለምን ተዋሻላችሁ? ለምን የሐሰት ትምህርት ታስተምራላችሁ? ይሄ እኮ ነው መጽሐፍ ቅዱስ ይውላችሁ። የሐሰት ትምህርት ብሎ የሚለው እንደዚህ አይነቱ ነው። ያልተደረገ ያልተፈጠረ ያልተሰራን ነገር እንደተሰራ አድርጎ ማስተማር ይሄ የሐሰት ትምህርት ነው። የእግዚአብሔር ቃል እንደዚህ አይነቱን ነገር ይጸየፈዋል። ምን ይላል? እዚያ ምሳሌ ምዕራፍ 30 ቁጥር 4 ላይ እንደዚህ የሚል ቃል አለ። ሐሰተኛ እንዳትሆን እግዚአብሔርም እንዳይዘልፍ በቃሉ ላይ አንዳች አትጨምር ይላል። ሐሰተኛም እንዳትሆን እግዚአብሔርም እንዳይዘልፍ። እግዚአብሔር በቃሉ ላይ ሰዎች ከጨመሩ እግዚአብሔር ምን ያደርጋል? ይዘልፋቸዋል። ሐሰተኞች ናቸው ነው የሚለው። የእግዚአብሔርን ቃል በርዘዋል ማለት ነው። የሌለ ትምህርት ነው። ስለዚህ የኢትዮጵያ ቤተክርስቲያን ሐሰተኛ ነች ማለት ነው። የሐሰት ትምህርት ነው እያስተማረች ያለችው። የእግዚአብሔር ቃል የማያውቀው መጻሕፍት የማያውቁት በእግዚአብሔር ቃል ያልተጻፈ ያልተደረገ በመላ የተፈጠረ ኢቭን የእግዚአብሔር ቃል ራሱ የሚቃረን የእግዚአብሔር ቃል የሚቃረን ትምህርት ነው እያስተማረች ያለችው። ለዚህ ነው ይህንን የውሸት ታሪክ ይህንን የውሸት ፈጠራ በመፍጠር ምን ታደርጋለች? ፍጡራን ታስመልካለች። የዚህ ሁሉ ሀሳብ የዚህ ሁሉ ግብ የዚህ ሁሉ ሩጫ ዓላማው ምንድን ነው ከተባለ ዓላማው ምንድን ነው? ፍጡር ማምለክ ነው አይደለም? በዚህ ቀን ባታ ተብሎ የሆነ ቀን እንዲከበር ነው። ይህንን ለማድረግ ነው። ይሄ ደግሞ ለሕዝብ የማይጠቅም ለቤተ ክርስቲያን የማይጠቅም ቤተ ክርስቲያንን ከእግዚአብሔር ያራቃት መንገድ ነው። በነገራችን ላይ ባታ መንፈስም የሚሰራበት ነው። ሰው የሚገርማችሁ ነገር በዚህ ቀን በዚህ በባታ ቀን የተለየ ነገር አለው። ብዙ ሰው ከዚህ ከባታ ጋር የተያዘ ነገር አለው እና በሀገራችን የባታ ቀን ማንም ሰው አይንቀሳቀስም እና መንፈስም የሚሰራበት ነው። ከጥንቁልና ጋር ተያይዞ ስለመጣ ይመስለኛል እና ለመንፈስም አሰራር ራሱ ባሉ የተጋለጠ ነው። ስለዚህ የኢትዮጵያ ቤተክርስቲያን ወደ እግዚአብሔር ቃል ነው መመለስ ያለባት። መታደስ አለባት ስንል ይሄንን ሁሉ የተሳሳተ ትምህርት ቤተክርስቲያን ማስተካከል አለባት ብለን ስለምናስብ ነው። አመሰግናለሁ። በጣም ጥሩ ነው መርጌታ ኃይለልዑል እሱ ካነሱት እንዲያውም እያወሩ እያለ እንዲያው የድንግል ማርያምን እንዲያው እነሱም እንደሚሉት ርኅርኅተ ሕሊና የሚሏት ድንግል ማርያም ልጇ ራሱ አይሁድን መጀመሪያ ወደ ገዛ ወገኖቹ መጣ ነው የሚለው። አልተቀበሉኝም ብሎ ግን ምንም ያደረገው አንዳች ነገር የለም። ሊገድሉት እንኳን ሲፈልጉ እንዲያው በአባቱ ጥበቃ በመካከላቸው አልፎ አመለጠ ነው የሚለው እንጂ ሊገድላቸው ተነሳሳ አይልም። መግደል እኮ ይችላል። መግደል ለኢየሱስ ይቻላል እኮ ሊያጠፋቸው ይችል ሁሉ ነበር፣ ግን አላደረገውም። ይሄንን ሊገድል ሳይሆን ሊያድን ነው የመጣው። እንደገና የጠፉትን ሊፈልግ ነው የመጣ። ለጻድቃን አልመጣም ለኃጥአን እንጂ። ማርያም ግን ቤተ መቅደስ የገባችበት ዋና ዓላማ እዚህ ታምር ላይ ስናየው ለጠንቆላ ሁሉ ይመስላል። መጠንቆያው ቦታ ጥሩ ቦታ ነው፣ ጸጥታ ያለበት እና ደግሞ ተዋርሶ በቤተ መቅደሱ ጋር በቤተ መቅደስ ገብተው እንደሚዋረሱም ጭምር ከዚያ የወሰዱት ታሪክ ሁሉ ይመስለኛል። አሁን ያሉ ጠንቋዮች ራሱ ቤተ መቅደስ ሄደው የሚዋረሱት ተዋርሶ እንደ እሷ ሰዛ አስማት ስትሰራ ነበር አይደለ የሚል አንድምታ ሁሉ ያለበት ይመስላል። አሁን ሳይሆን ዝም ብዬ ሳስበው ማለት ነው። እና እንዴት ሰውን ሊያድን የሚወለደው ጌታ ከሷ የሚወለድባት ሴት እንዴት አስማተኛ ሆና ሰው ትገላለች? ጌታ እኮ የመጣ ኃጢአተኞችን ሊያድን ነው አይደለ? አስማተኞችን ጭምር ጨምሮ ማለት ነው። ጠንቋዮችን ጭምር ጨምሮ ሊያድን ነው የመጣው። እሷ ግን ሊያድን የሚመጣውን ጌታ እንዳያድናቸው እነዚህን ሰዎች አስቀድማ ጨረሰችበት። ወደ 370 ምናምን ሰው እኮ ቀላል አይደለም እኮ እነዚህ ነፍሳት እንደዚህ መቀሰፋቸው። ያውም ወንዶቹ ናቸው፣ ሴቶቹ አልተቆጠሩ። ወንዶችን እና እንዲያው በሀገራችን ጀግኒት ሴት ያሰኛታል።
ጀግኒት ጠንቋይ ያሰኛታል። እና ይሄ ለድንግል ማርያም አይገባም። ይሄ ታሪክ በእውነት ተደምስሶ መጥፋት አለበት፣ መወገድ አለበት። የማርያም ታሪክ አይደለም፣ የጌታ እናት ታሪክ አይደለም። እና ይቀጥሉ። እሱም በዚህ በአስማቱ ጉዳይ እንዴት ያዩታል? መልካም። እሺ እንግዲህ አሁን ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናነሳው በቤተክርስቲያኗ ውስጥ እየተገለገለበት ያለው ተአምረ ማርያም ስህተት መሆኑን ምዕመኖቹም ሊቃውንቱም እንዲረዱ አጽንዖት ልንሰጥበት ይገባል። ምክንያቱም እየነገረን ያለው ከእግዚአብሔር ሐሳብና ዓላማ ጋር ፈጽሞ የማይገናኝ ነው። ማርያም የተመረጠችበት ዓላማ እግዚአብሔር የሰው ልጆች ለማዳን የሰው ልጆች ለማዳን ኃጢአተኞችንም አስማተኞችንም የዘላለም ሕይወት እንዲያገኙ የእግዚአብሔር ልጅ ኢየሱስ ክርስቶስ ከማርያም እንዲወለድ ሲያደርግ በእግዚአብሔር አሰራር በእግዚአብሔር መለኮታዊ አደራረግ ይህ ሲሆን ማርያምን ደግሞ ያለ ግብሯ ግብር የሰጣት ታምረ ማርያም የሚባለውና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተደረሰላት የጌታ የኢየሱስ ክርስቶስ እናትን ማርያም የማይወክል ነው ታሪኩ። ታምረ ማርያሙም እያንዳንዱ ስለ ማርያም የተጻፈው ነገረ ማርያምም ይሁን ውዳሴ ማርያምም ይሁን ይሄ ማርያም ትክክለኛዋን እውነተኛዋን የጌታ የኢየሱስ ክርስቶስ እናትን ማርያም የማይወክል ነው። ለምን ስንል እንግዲህ የእግዚአብሔር ሐሳብ ሰው በኃጢአት ስለወደቀ ሰውን ከኃጢአት ለመመለስ ሰው ደግሞ ከተለያየ ከክፉ አሰራር ተመልሶ በእግዚአብሔር ቃል የዘላለምን ሕይወት እንዲያገኝ ያደረገውን ሐሳብ የሚቃረን ነው። ይህ ተቃርኖ ታዲያ ሰው የእግዚአብሔርን ቃል ሰምቶ ሕይወቱን እንዳይመራ እርስ በርሱ የሚጋጭ ታሪክ ነው። በኢትዮጵያ የሚከበረው ታኅሳስ 3 የሚከበረው በዓታ ተብሎ የሚከበረው በዓል ለማርያም ተሰጥቶ የሚከበረው ፈጽሞ ለሰውም ለሀገርም ጥቅም የሌለው እግዚአብሔርም የማይቀበለው የውሸት ታሪክ ነው። ከዚህ አንጻር እንግዲህ እውነት ይገለጥ ዘንድ ውሸት ታውቆ እንግዲህ ነፍሰ ገዳይ አጥፊ ዲያብሎስ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ላይ ተናግሯል። አጥፊ ማን እንደሆነ ገዳይ ማን እንደሆነ የገዳይነትን ባህሪ የተላበሰች ማርያም የለችም። የነፍሰ ገዳይነትን አስማት የምትደግም አስማተኛይቱ በሕይወት ትኖር ዘንድ አትፍቀድለት ይላል መጽሐፍ ቅዱስ። አስማተኛ ከሆነች አስማተኛይቱን በሕይወት ትኖር ዘንድ አትፍቀድላት ይላል። ከዚህ አንጻር በማርያም ስም የተደረሰው የሚነገረው ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ፈጽሞ ስህተት መሆኑ ታውቆ ሊታረም ሊታደስ ይገባል። ማርያም የምትራራ እጅግ አዛኝ እጅግ ደግሞ የምትባለድ እንዲያውም ታምረ ማርያሙ የሚያፋልስ መሆኑን የምንረዳው 78 ነፍስ የበላውን ልጄን ማርልኝ ብላ የምትላት ያለ ሌላ ደግሞ ሐሳብ የያዘ እንግዲህ 78 ነፍስ የበላውን በላዔ ሰብን ለማስማር በጌታ ፊት ምን ያለች ምልጃን አቀረበች ብለው ሌላ ታሪክ የሚያቀርቡ በዚህ ጋር ደግሞ ሌላ ሰዎችን ፈጀች ገደለች የሚል ታሪክ የያዘ ሌላ ስፍራ ላይ ደግሞ በስደቷ ጊዜ ሰዎችን ወደ ጦጣነት የምትቀይር ይህች አስማተኛይቱ ማርያም በኢትዮጵያ ታሪክ የተደረሰላት ፈጽሞ ስህተት መሆኑ እንዲታወቅ ይገባል። በአስማት የምትገድል እግዚአብሔር የከለከለውን አስማት እግዚአብሔር የሚጸየፈውን በእግዚአብሔር ዘንድ የተጠላውን በቤተ መቅደስ ውስጥ አስማት ትደግም ነበረ። እንዴት አይነት ጉድ ነው! አስማት ትደግም ነበር ብሎ በአደባባይ በአውደ ምሕረት ለምእመናን መንገር ይህንን መተረክ ይህንን ማስተማር ምንኛ ታሪክ ነው! የእውነት ይህንን ምንኛ አለማስተዋል ነው። ምክንያቱም እግዚአብሔር የጠላውን እግዚአብሔር የተጸየፈውን ይህንን ምን በማለት ይነገራል መሰላችሁ? የሰሎሞን ጥበብ ከእግዚአብሔር የተሰጠው ነው ተብሎ መንፈሳዊ ለማድረግ አጋንንታዊ የሆነውን ጥበብ ቅድም የተባለውን ይሄ ጠንቁል ምንድን ነው?
መጥቁል ጠንቁል ማለት ነው እንጂ ይሄ ምን መጥቁል ጠንቁል ነው። ይሄ መጥቁል እኮ ጠንቋይ ነው ራሱ በጊዙ መጥቁል ይሄ ጠንቁል ነው ይሄ እንጂ መጥቁል ይሄ ጠንቁል ነው። የሚጠነቁል በቤተ መቅደስ እንዲሁ እኮ ጠንቋይ ጠንቅ የሚውል ማለት ጠንቀኛ ነው። ይህንን እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ዘንድ ምን ይባላል መሰላችሁ? መንፈሳዊ ለማድረግ ይሄ ጥበብ ነው ተብሎ ይነገራል። ይሄ ምንድን ነው? ጥበብ ነው። ምን ማድረግ? አስማት መድገም፣ ግርማ ሞገስ፣ አቃቤ ርዕስ፣ ይሄ ደግሞ መቅትል፣ ጥላ ወጊ መድገም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምን ይቆጠራል? እንዳንድ መንፈሳዊ ጥበብ፣ እንዳንድ ልዩ ጥበብ። ምን በማድረግ ወንድሙን በጥላ ወጊ እየገደለ ወንድሙን በመስተሐመምና በመስተሐብድ እያበረረ እንደ ጅግራ ተሽከርከር እንደ ቆቅ ኩክ ትበል እያለ ይሄ በዛ የሚደረግ ሴራ እኮ በጣም ከባድ ነው እናንተ። እንደ ውሻኛኛ ትበል የሚል አስማት የሚደገምበት ይሄ አስማት የሚለው ነገር መንፈሳዊ አይደለም፣ እግዚአብሔራዊም አይደለም። በዛ ያሉ ሊቃውንት ደግሞ ይህንን እንደምን ይቆጥሩታል? እንደ ጥበብ፣ እንደ ቀደምት ታሪክ አይደለም። ይሄ ውሸት ነው። የእግዚአብሔር ቃል ፈጽሞ ይህንን ስህተት እንደሆነ በእግዚአብሔርም የተጠላ እንደሆነ ነው ቃሉ የሚነግረን። የአስማት ልምምድ መንፈሳዊ ጥበብ ነው በሚል ሰበብ የተፈጠረው የውሸት ታሪክ ነው። የውሸት ታሪክ ነው። በተለይ በሊቃውንቱ ዘንድ ይሄ እኮ አንድ ሊቃውንት ምን የሌለው ክንፍ የሌላት አሞራ ጥበብ የሌለው መርጌታ ፈጽሞ ይሄ ምን በቃ መርጌታ አይባልም ይባል። እንደዚህ አይነት ነገር የለም። እንዲህ አይነት ታሪክ ይኸውላችሁ እግዚአብሔር ያለው ነው። እግዚአብሔር ያለው ሕይወት ያለው በክርስቶስ ኢየሱስ ነው እንጂ ጥበብ በመያዝ ወይም ጥበብ በማወቅ አይደለም። እግዚአብሔርን በማወቅ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። ቅዱሱንም ማወቅ ማስተዋል ነው። ምሳሌ መጽሐፍ ምዕራፍ 9 ቁጥር 10 አንብቡት። መጽሐፍ ቅዱስ የሚነግረን የጥበብ ሁሉ መጀመሪያ እግዚአብሔርን ማወቅ ነው፣ ቅዱሱን ማወቅ ነው እንጂ የተለያየ ድግምት አስማት ትደግም ነበረ ብሎ ማርያምን ያለ ግብሯ ግብር የሚሰጥ ያለ ስሟ ስም የሚሰጥ ያለ ተግባሯ ተግባር የሚሰጥ ይህ በዓሉም ታሪኩም ፈጽሞ የተፋለሰና በቤተ ክርስቲያንም ስም ሊጠራ የማይገባው። እኔ አንዳንድ ጊዜ በጣም የሚከብደኝ ነገር አለ። ቤተ ክርስቲያን ይህን ታደርጋለች ብሎ ለመንገር ይከብዳል። ቤተ ክርስቲያን የተወለደችበት፣ ቤተ ክርስቲያን የተገለጠችበት አንድ ዓላማ አለ። ክርስቶስ ኢየሱስ ለሰው ልጆች የከፈለውን እውነት መመስከር እንጂ ተራ የሆነ ታሪክ አስገብታ ግሳንግስ አስገብታ ግሳንግስን የሰውን ታሪክ የምትሰብክ አይደለችም ቤተ ክርስቲያን። ቤተ ክርስቲያን በትንሣኤው ኃይል የተወለደችው እርሷ ሙሽራውን ክርስቶስ ኢየሱስን የምታስተምር ወንጌል የምትሰብክ እንጂ ይህ ስያሜ ተሰጥቷት ነገር ግን የተለያየ ታሪክ ይዛ እንቶፎንቶ የምታወራ አይደለችም። በመንፈስ ቅዱስ የምትመራ ኢየሱስ ክርስቶስን የምትገልጥ የእግዚአብሔር ሐሳብ መገለጫ እንጂ አስማት መድገሚያ አይደለም። ቤተ መቅደስ አስማት መደገሚያ አይደለም። በተለይ ደግሞ በዚህ ባለንበት በአዲስ ኪዳን ያንን ያለፈና አሮጌ ታሪክ እየተረኩ ህዝቡን ማደንዘዝ፣ የህዝቡን ልብ ማጨለም ራሱ ጥፋት ነው። ይህም ጥፋት ነው። እንግዲህ ከዚህ ሁሉ ነው ታዲያ ተሐድሶ ያስፈልጋል ብለን የምንጮኸው። ይህም ከእግዚአብሔር ሐሳብ እንጂ ከራስ ፍላጎት ከራስ ምኞት የተነሳ አይደለም። በኢትዮጵያ እየተከበረ ያለው እያንዳንዱ በዓል 365 ቀን የሚከበረው በዓል ፈጽሞ እግዚአብሔርን የማያከብር ነገር ግን ሃይማኖታዊ ስርዓት መንፈሳዊ ለማድረግ በብዙ ሴሪሞኒ እንዲሁም ደግሞ ከመጽሐፍ ቅዱስ ጋር ለማጣቀስ የሚደረገው ድካም ከንቱ ነው። ሰው ሁሉ ወደ እግዚአብሔር ዞር ማለት አለበት። እግዚአብሔርን በመፍራት በጽድቅና በቅድስና ይኖር ዘንድ ይገባል። ስለዚህ ተሐድሶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁሉም ዘንድ እንዲሁም በዓለም ሁሉ ተሐድሶ ያስፈልጋል። ለምን? ሰው ሁሉ ከጽድቅ ጎሏል። የእግዚአብሔር ክብር ጎሎታል። ልምምድ ሁሉ አጋንንታዊና መናፍስታዊ አስማታዊ የሆነ ልምምድ ፈጽሞ እግዚአብሔር የሚጸየፈውና የሚጠላው ነው። እግዚአብሔር ግን የምህረት አምላክ ነው። ርኅራኄ ልቦና ናት ብለው አዛኝ ናት ብለው የሚሉት በሌላ በኩል፣ በዚህ በኩል ደግሞ ይሄ እርስ በርሱ የሚጋጭ ነገር ተገቢ አይደለም። ምእመናንም ሊቃውንቱም ጳጳሳትም ወደ እውነት ዘወር በሉ።
ይበቃችኋል፣ ያለፈው ዘመን ይበቃችኋል። አሁን ግን በንስሐ ወደ እግዚአብሔር ተመለሱ ነው መልእክታችን። እግዚአብሔር ይባረክ። እንግዲህ ጥሩ ነው። አስማተኛ ማርያም አናውቅም የጌታነት መሄንን አናውቅም።